ሰላም እንዴት ናችሁ? አህመድ ነኝ ድጋሚ መጣሁ። በዛኛው ቪዲዮ እንግዲህ እንደነገርኳችሁ በመጀመሪያው በቪዲዮ ፓርት 1 ቪዲዮ ለምን ኢንቨስት ማድረግ እንዳለብን እና አስረድቻለሁ። ወይንም ደግሞ በኢንፍሌሽን ምክንያትና ገንዘባችንን ማሳደግ እንዳለብንና ስታክ ማርኬት ሁሉም ሰው ኢንቨስት ማድረግ አለበት። ሳንለፋ ስራችንን እየሰራን ገንዘባችን ለራሳችን እንዲሰራልን ኢንቨስት ማድረግ አለብን በሚለው ላይ ቪዲዮ ሰርቼ ነበር ፓርት 1 ላይ። አሁን የሚቀጥለው ደግሞ ምንድነው ምን ስታክ ላይ ነው ኢንቨስት የምናደርገው? አስተማማኝ ነበረ ወይንም ደግሞ ለወደፊቱም አስተማማኝ ሊሆን ይችላል የምንለው ስታክ የትኛው ነው? ወደ ቪዲዮ እንመለስ። መጀመሪያ ስታክ ማለት ምን ማለት ነው? እንደው በትንሹ ባጭሩ ነው ነገር ልንገራችሁ። ሲምፕሊ ስታክ ማለት ሲንግል ስታክ፣ ሁለት አይነት ነው ያለው፣ ሲንግል ስታክ እና S&P 500 የሚባል አለ። ግን ሲንግል ስታክ ኤንድ S&P 500 ልዩነቱን ልንገራችሁ መጀመሪያ። Definition: a single stock means you are buying one company like Apple, Tesla, Nvidia or Amazon. That means የነዚህ ካምፓኒዎች ኦነር ሆነሃል ማለት ነው። በቃ ያ ካምፓኒ እየጨመረ ከሄደ ያንተን ፖርትፎሊዮ ወይንም ደግሞ ኢንቨስትመንት እየጨመረ ይሄዳል። እየቀነሰ ከሄደ ያንተ ኢንቨስትመንትም እየቀነሰ ይሄዳል። የራስህ ሱቅ ከምትከፍት፣ የራስህ ቢዝነስ ከምትከፍት፣ እንግዲህ አማዞን ላይ ሱቅ መክፈቱ የተሻለ አይመስልህም? አፕል ላይ ሱቅ መክፈቱን ከአፕል ጋር መዳበል የተሻለ አይመስልህም? ምክንያቱም እነሱ ኦልሬዲ ሴትልድ ያደረጉ ካምፓኒዎች ስለሆኑ፣ ኦልሬዲ ሰክሰስፉል የሆኑ ካምፓኒዎች ስለሆኑ እነሱ ጋር ስታክ መግዛቱ የበለጠ የተሻለ አይመስልህም? ይመስለኛል። ለኔ ስታክ ማለት እንደዛ ነው። ኦነር ነህ ማለት ነው። የአፕል ኦነር ነህ ማለት ነው። እንትን ሊለያይ ይችላል። የሼር መጠን አንድ ሼር ሊሆን ይችላል የገዛው፣ 2 ሼር ሊሆን ይችላል የምትገዛው። ኦነርነትህ በምትገዛው ሼር መጠን ነው። በምታስቀምጠው በምትገዛው ገንዘብ ይለያል እንጂ ትርፋቸውን ቤዝድ ኦን ዮር ፐርሰንቴጅ ትካፈላለህ ከትርፋቸው ላይ። ካተረፉ ታተርፋለህ፣ ከከሰሩ ትከስራለህ። ሲንግል ስታክ ማለት አንድ ካምፓኒ ነው። How it works: you make money only if that one company grows. If it crashes, your money crashes with it. Single stock መጥፎነቱ ያ ነው። እኔ አሁን ማሳያችሁ ወይንም እንድትገዙ የምነግራችሁ ስታክ ሲንግል ስታክ አይደለም። ሲንግል ስታክ ማለት ሲያተርፍም ብዙ ነው የሚያተርፈው። ላይክ 15%፣ 20%፣ 30%፣ 50% የሚያተርፉ ካምፓኒዎች አሉ በየርሊ ማለት ነው፣ በየአመቱ በፐርሰንት። ሲከስሩም ደግሞ እንደዛው 50%፣ 30% ዜሮም የሚገቡ ስታኮች አሉ። ለምሳሌ ከዚህ በፊት የከሰሩ ካምፓኒዎች ብላክቤሪን ታውቃላችሁ? ብላክቤሪ የሚባል ልክ እንደ አፕል እንደ የሴልፎን ካምፓኒ ነበረ። የአንዱ ስታክ ዋጋ ወደ $130 ምናምን ነበረ። አሁን ያ ስታክ ወደ $4 ነው። that means ገንዘባችሁ ከስሮ ነበር ማለት ነው ያን ያህል። ለዚህ ነው እኔ ብዙ ሰዎች እንትን ሊሉ ይችላሉ። እኔ ግን ሲንግል ስታክ እንደ ኢንቨስትመንት አልቆጥረውም። ዋይ? በቃ ስታክ ወጣ ወረደ፣ ኤቭሪ ጠዋት የተነሳ ስታክ ምን ሆነ፣ ሲኢኦ ምን ተናገረ፣ ሲኢኦ ምን አደረገ። ለምሳሌ ስለ ተስላ ላሳያችሁ። ለምሳሌ ተስላ ገዛህ እንበል። ኦኬ፣ የተስላ ስታክ እንደዚህ ይዋዥቃል በጣም። ሲንግል ስታኮች እንደዚህ ናቸው። ኦኬ፣ እና የተስላ ኦነር ምን አደረገ ወይንም ደግሞ ምክንያቱም እነሱ በጣም ኢንፍሉዌንሻል ናቸው። ለምን አብዛኛውን ሼር 60%ቱን ምናምን ሼር ለራሳቸው ያስቀሩና ምሳሌ ነው፣ የተቀረውን 40%ቱን ምናምን ነው የሚሸጡት አብዛኛው። ስለዚህ እነዛ የዛ ካምፓኒ ስታክ ኦነሮች ለስታኩ በጣም ወሳኝ ናቸው። ስታኩ ላይ ይወስናሉ። ሼሩ ይወርዳል። በእናንተ ገንዘብ ነው የሚወስኑት ማለት ነው። በዛ ምክንያት ሲንግል ስታክ መግዛቱ በጣም ሪስኪ ነው። በጣም ሪስኪ ነው። ሲያተርፍም እንደዛ ያተርፋል፣ ሲከስርም። ኮዳክ የሚባል ስታክ ነበረ በፊት፣ አሪፍ ስታክ ነበረ። እሱም አሁን በጣም ወርደዋል። ገንዘባችሁ እንደዚህ ነበረ የሚወርደው ማለት ነው። በዚህ ምክንያት እኔ ሲንግል ስታክ አትግዙ ነው የሚለው። ሲንግል ስታክ የተወሰነ ገንዘብ እንደው ዝም ብለህ ለመሞከር ያህል እንደው ስታክ ለመለማመድ ያህል የተወሰነ ስታክ መግዛት ትችላለህ። የተወሰነ
3-4 ስታኮችን ጀስት ለመለማመድ። እንደ አሰት ግን አስተማማኝ አይደሉም፣ ጋራንቲ አይደሉም። እስከዛሬም አልነበሩም። ብዙ ስታኮች ባንክራፕሲ ያወጁ አሉ። ዜሮ የገቡ ስታኮች በጣም ብዙ ስታኮች አሉ። እና እዚህ ላይ በጣም አጽንኦት ሰጥቼ መናገር የምፈልገው ሲንግል ስታክ ኢዝ ቬሪ ሪስኪ። አትራፊም ነው። ካተረፈም በደንብ ነው የሚያተርፈው። ካከሰረህም ሙሉ ለሙሉ ልትከሰር ትችላለህ። ብዙ ሊቀንስብህ ይችላል። እና ሲንግል ስታክ ኢዝ ናት ጉድ አይዲያ። እኔ ማሳያችሁ ስታክ ግን ከዚህ ይለያል። እኔም እንድትገዙ የምፈልገው ወይንም ደግሞ ቤዝድ ኦን ፓስት ሂስትሪ S&P 500 ይህንን ነው እንድትገዙ የምፈልገው። The S&P 500 is a list of the 500 biggest and strongest companies in the United States. 500 50 አይደለም። $1,000 ስታክ ስትገዙ ወይንም $500 ስታክ ስትገዙ ገንዘባችሁ ኢንቨስት የሚደረገው 500 ካምፓኒ ላይ ትልልቅ አሜሪካ ውስጥ ያሉ 500 the biggest companies ማርኬት ካፓቸው ሚኒመም $220 ቢሊዮን ከዛ በላይ ያላቸው ካምፓኒዎችን ነው። ሪኳየርመንቱ አንዱ እዚህ ሲንግል ስታኮች እዚህ ውስጥ ለመግባት S&P 500 ውስጥ ለመግባት ከሪኳየርመንቶቹ አንደኛው $220 ቢሊዮን ሊኖራቸው ይገባል። ወይንም ማርኬት ካፓቸው ወደ መጨረሻ አስረዳቸዋለሁ እሱ ምን ማለት እንደሆነ። $220 ቢሊዮን ሊኖራቸው ይገባል ሚኒመም ወይንም ማርኬት ካፓቸው። ዩናይትድ ስቴትስ ውስጥ መሆንም አለባቸው እነዛ ካምፓኒዎች። ለምሳሌ አንዳንድ ካምፓኒዎች ወይንም እንደዚህ S&P 500 የተሰባሰቡ ካምፓኒዎች ኢንተርናሽናል ካምፓኒዎችንም አድ ያደርጋሉ። S&P 500 ግን ይህ S&P 500 ግን they have to be based in US. Okay, example inside it አፕል አለበት። $10,000 $1,000 ስታክ ከገዛ አፕል ኦነር ነህ፣ ማይክሮሶፍት ኦነር ነህ፣ ጉግል ኦነር ነህ፣ ተስላ ኦነር ነህ፣ ኮካኮላ፣ ኮስኮ፣ ቪዛ። 500 not 50 ያንተ ገንዘብህ ሉዝ ለማድረግ እነዚህ 500 ካምፓኒዎች በሙሉ ሉዝ ማድረግ አለባቸው። ኦኬ፣ በዚህ ምክንያት ነው አስተማማኝ የነበረው ከዚህ በፊት። ሆፕፉሊ ፎር ፊውቸርም እንደ ፓስት ይደገማል፣ እንደ ፓስት ይሆናል። ሆፕፉሊ ቤዝድ ኦን ፓስት ሂስትሪ እነዚህ አስተማማኝ ይሆናሉ። ሆፕፉሊ ለምሳሌ የሆነ ኤሌክትሮኒክስ ቢዝነስ ከፈትክ እንበል፣ ኤሌክትሮኒክስ ቢዝነስ ኦኬ። this year for some reason ኤሌክትሮኒክስ ቢዝነስ ባድ ከሆነ ቢዝነስህ የከሰረ ነው የሚሄደው። S&P 500 ላይ ግን ኢንቨስት ካደረግ ኤሌክትሮኒክስ ብቻ አይደለም የሚኖረው። እዚህ ውስጥ ሄልት ኬር አለ፣ ኢንዱስትሪያል አለ፣ ቴክኖሎጂ አለ፣ ሁሉም ነገር፣ ሃውሲንግ አለ፣ ሪል ስቴት አለ። እነዚህ 500 ማለት ነው። አንደኛው የዛ ማርኬት መጥፎ ቢሆን የሌላ በሚቀጥለው የሌላው ቢዝነስ ሌላው ሴክተር መጥፎ ሊሆን አይችልም። ገንዘብን 500 biggest and strongest company in the United States. How it works? Instead of betting on one company, single company እኮ bet ነው የምታደርገው። ምን ማለት ነው? ቤቲንግ መወራረድ ማለት እኮ ነው። የተስላ ካምፓኒ ወደ ላይ ይወጣል ምናምን ብለህ ምክንያቱም አስተማማኝ አይደለም። ያ ካምፓኒ ጥሩ ከሰራ ጥሩ ይሆንልሃል፣ ጥሩ ካልሆነ ግን እዚህ ላይ ግን ቤቲንግ አይደለም። ለምን? 500 ካምፓኒ ናቸው። Instead of betting on one company, you invest in all 500 companies at once. ያ ገንዘብህ 500 ካምፓኒ ላይ ነው ኢንቨስት የሚደረገው። በዝርዝር አስረዳችኋለሁ እሱን። very strong long term growth, very strong ግን ሎንግ ተርም መሆን አለበት። ዛሬ ገዝተህ ነገ የምትሸጠው መሆን የለበትም። 2 years 3 years 4 years 5 years 10 years 20 years just ሱቅ ክፈት በቃ። ቢዝነስ open the business። ይሄ ማለት open business, don't try to sell it next year or don't try to close your business next year. No, as long as ያ ቢዝነስ ጥሩ እስከሆነ ድረስ forever ቢዝነስ እንደከፈትክ ቁጠረው። very strong long term growth history, less risky than single stocks.
ከሲንግል ስታክ ሪስኩ በጣም ለስ ነው። ኢንክሉድስ ዘ ቤስት ካምፓኒስ ኢን አሜሪካ ሂስቶሪካሊ ሪተርንስ አራውንድ 10% per year on average። እዚህ ጋር 10% አላር እዚህ ጋር ሳሳያችሁ የነበረው በዛኛው ቪዲዮ ላይ 15% ነው። ያንን ሪዝኑን አሳያችኋለሁ ለምን እኔ 15% እንዳደረኩት ማለት ነው። ግን አሁን በዚህ ቪዲዮ ላይ 10% በሚለው እንስማማ እንሂድ። ዝም ብለን በ10% ለምንድን ነው መሰላችሁ አሁን እዚህ 10% ያለው? አሁን እዚህ ጉግል ላይ ወይንም ይሄ ቻትጂፒቲ እንትን ነው ፋይንዲንግ ነው እና 10% ፐር አቨሬጅ ነው። በነገራችን ላይ እኮ አቨሬጅ ነው እንጂ ኤግዛክትሊ ኤቭሪ ይር 10% አይደለም። ሊቀንስ ይችላል። አንድ አመት 7% ሊሆን ይችላል፣ 6% ሊሆን ይችላል። አንደኛው አመት ኔጌቲቭም ሊገባ ይችላል። እሱን ማሳያችኋለሁ። ኔጌቲቭም ሊሆን ይችላል። እና ሎንግ ተርም ግን ላይክ 5 years 6 years 7 years አቨሬጅ ጨምቀውት 10% አሉ። ግን እኔ ማሳያችሁ ስታክ ወይንም እስከዛሬ ላለፉት 5 ዓመታት ግሮታቸው አሪፍ ነበሩ ብዬ መላቸው ስታኮች አራቱን አሳያችኋለሁ። 500 S&P 500ን ትራክ ቢያደርጉም እያንዳንዳቸው ግን እንትናቸው የተለያየ። ለምሳሌ ዲቪደንድ የሚባል ነገር አለ። ዲቪደንድ ማለት ምን ማለት ነው? ቆይ እሱን በኋላ ላይ አስረዳቸዋለሁ። ይሄን ልጨርስ። ሂስቶሪካሊ ሪተርንስ አራውንድ 10% ይሄን አስረዳለሁ፣ መለስበታለሁ። ኮንስ ፕሮ ነው። ፕሮስ እነዚህ ናቸው። S&P 500 ኮኑ ደግሞ ወይም ደግሞ ጥሩ ያ ሲሆን መጥፎ ደግሞ ምንድነው? ስሎወር ዘን ፒኪንግ ላኪ ፋስት ግሮዊንግ ስታክ። ኮኑ ምንድነው? ሲንግል ስታኮች ሲጨምሩ 20%፣ 30%፣ 40% ነው የሚጨምሩት። በጣም ነው ብዙ ነው የሚጨምሩት ማለት ሲጨምሩ። ሲቀንሱም ደግሞ በጣም ብዙ ነው የሚቀንሱት። ኮንሲስተንት አይደሉም። S&P 500 ግን ኮንሲስተንት ነው የሚጨምረው። ግን ኮንሲስተንትሊ ቢሆንም በደንብ 100% እየጨመረ የነበረው እስከዛሬ ኮንሲስተንትሊ ቢሄድም ወደ ታች ሳይሆን እንደዚህ ወደ ላይ ነው የሚወጣው። S&P 500 means 500 companies in one investment፣ በአንድ ኢንቨስትመንት ማለት ነው። ETF ኤክስቼንጅ ትሬድድ ፈንድ ETF። አሁን እኔም ከዚህ ከS&P 500 የተሻለ ካምፓኒ ነው ወይም 10% እዚህ ጋር 10% ነው የሚሰጠው ይላል S&P 500። እኔ ግን ከዛ በላይ ሲሰጥ የነበሩ ካምፓኒዎችን ነው ማስተዋወቃችሁ ዛሬ። አስተማማኝ የነበሩ ከ15% 20% በላይ ሪተርን የነበራቸው እስከ ዛሬ ድረስ እስከ አሁኑ ሰዓት ድረስ 20% 25% እየሰጡ የነበሩ ካምፓኒዎችን አሳያቸዋለሁ፣ ከስታኮችን። እና ምን ይባላሉ እነዛ? ETF ይባላሉ። አሁን የማሳያችሁ S&P 500ን ነው ትራክ የሚያደርጉት ወይንም ናስዳክ። S&P 500 ብቻ አይደለም፣ ናስዳክ ደግሞ 100 ይባላል። S&P 500 ሁሉንም ሴክተር ነው የያዘው። ሄልት ኬር፣ ቴክኖሎጂ፣ ሁሉም ነገር በቃ ይዟል። ናስዳክ ግን ቴክኖሎጂ ካምፓኒዎችን ብቻ ነው፣ ቴክ ሴክተርን ብቻ ነው የያዘው። እነማን? እነ አፕል፣ እነ ኢንቪዲያ፣ እነ ማይክሮሶፍት፣ እነ ጉግል፣ እነ ፌስቡክ እንደነሱ ያሉ 100 ካምፓኒዎችን ሰብስቦ የያዘ ካምፓኒ ናስዳክ ይባላል። S&P 500 ግን አስሎንጋዝ ሪኳየርመንቱ እስከሟላ ድረስ አሜሪካ ውስጥ ያለ ካምፓኒ እስከሆነ ድረስ ማርኬት ካፑ ከ$220 ቢሊዮን በላይ እስከሆነ ድረስ በየሶስት ወሩ ለኢንቨስተሮቹ አኩሬት የሆነ ትራንስፓረንሲ የሆነ ኢንፎርሜሽን ሪኳየርመንቱ ያው ሁሉ በደንብ የሚያስተላልፍ ካምፓኒ እስከሆነ ድረስ it doesn't care ኤኒ ካምፓኒ እዛ ውስጥ ይገባል። በነገራችን ላይ S&P 500 ውስጥ መግባት እነዚህ ለሲንግል ካምፓኒዎች ትልቅ አኮምፕሊሽመንት ነው። ሲንግል ካምፓኒዎች መጀመሪያ አኮምፕሊሽመንታቸው ስታክ ማርኬት ላይ መመዝገብና ስታክ መሸጥ ነው። ሁለተኛውና ትልቁ አኮምፕሊሽመንታቸው S&P 500 ወይንም ናስዳክ ውስጥ መግባት ነው። ዋይ S&P 500 እና ናስዳክ ልክ እንደ ሄጅ አጋንስት ኢንፍሌሽን ተብሎ ነው የሚቆጠረው። ምን ማለት ነው? ከኢንፍሌሽን ወይም ደግሞ ብዙ ጊዜ ኮንሲስተንትሊ የሚያድግ ስታክ ነው ተብሎ ስለሆነ አሜሪካ ውስጥ የሚታወቀው ትልቅ ቢሊዮነሮች፣ ሀብታሞች፣
ጡረታ የወጡ ግን ቢሊዮነር የሆኑ ትልልቅ ሀብታሞች ገንዘባቸውን ኤስኤንፒ 500 ወይም ኢቲኤፍ ላይ ነው ኢንቨስት የሚያደርጉት። ስለዚህ እኔ ኤስኤንፒ 500ን ስታክ ገዛው ማለት አፕልን፣ ሁሉንም እነዚህ ቴስላን፣ ማይክሮሶፍትን ሁሉንም ገዛው ማለት ነው። ስለዚህ ሲንግል ስታክ ካምፓኒዎች፣ ሲንግል ካምፓኒዎች እዚህ ውስጥ መግባት ለነሱ ትልቅ ነገር ነው። ትልቅ አካምፕሊሽመንት ነው ለነሱ፣ ለሼር ሆልደሮቻቸው፣ ለኢንቨስተሮቻቸው፣ ትሬድ ለሚያደርጉ ኢንቨስተሮቻቸው ትልቅ አካምፕሊሽመንት ነው። ኤስኤንፒ 500ን ትራክ የሚያደርጉ ኢቲኤፍ የሚባሉ አሉ። ነገር እዚህ ጋር ላሳያችሁ። ኦኬ፣ ይህ ባስኬት 500 ትልልቅ ካምፓኒዎችን ይዟል። ስለዚህ አሁን አንተ $10,000 $1,000 መግዛት ትችላለህ። ስትገዛ ባስኬቱን ሙሉን ነው የምትገዛው፣ እያንዳንዱን ካምፓኒ አይደለም። አፕልን ልሽጥ ወይንም ተስላን ልሽጥ ምናምን ማለት አትችልም። ሙሉ ባስኬቱን ነው የምትገዛው። ገንዘብህ ሙሉ እዚህ ላይ ነው ኢንቨስት የሚደረግልህ። በዚህ ሲር ለምሳሌ ማይክሮሶፍት ባድሊ ፐርፎርም ቢያደርግ በእነዚህ ደግሞ ታገኛለህ። ኦኬ፣ ስለዚህ እነሱን ትራክ የሚያደርጉት ደግሞ ምን ይባላሉ? ኢቲኤፍ ይባላሉ። ዋት ኢዝ አን ኢቲኤፍ? አን ኢቲኤፍ ኤክስቼንጅ ትሬድድ ፈንድ ማለት ነው። እንትኑ አብሪቬሽኑ ኤክስቼንጅ ትሬድድ ፈንድ ማለት ነው። ኢቲኤፍ እንዳትረሱት። ኢቲኤፍ ካሁን በኋላ የምንገዛው ኢቲኤፍ ስለሆነ ኢቲኤፍ ያልኩ ነው የምናገረው። ETF is a basket of many investments like stocks that you can buy or sell on the stock market just like a regular stock ETF. Example of S&P 500 ETF. If you buy one share of the S&P 500 ETF ምንድን ነው? በአጭር ቃል ለማስረዳት ኮመን ኔም ነው። ኮመን ኔም ምን ማለት ነው? ለምሳሌ መኪና ኮመን ኔም ነው፣ ግን እያንዳንዱ ካምፓኒዎች ስማቸው ይለያል። ተስላ አለ፣ ቶዮታ አለ፣ ሆንዳ አለ፣ ቢዋይዲ ምናምን፣ እሱ የራሳቸውን ኔም ነው። ኮመን ኔማቸው ግን ምንድን ነው? መኪና ነው፣ ካር። ልክ እንደዛ ኢቲኤፍ ይባላሉ። ኮመን ኔማቸው ግን በውስጣቸው የየራሳቸው ስም አላቸው። ኤስኤንፒ 500 ቀጥታ ራሱን መግዛት አትችልም። ምንድን ነው የሚደረገው? ኢቲኤፍ ነው የምትገዛው። ይህ ኢቲኤፍ ምን ያደርጋል? ብሮከሮች ናቸው። ብሮከሮች ጋር ትሄድና፣ ብሮከር ማለት ስታክ ማርኬት የምትገዛበትና የምትሸጥበት ቦታ ነው። ወይም እንደ ባንክ ትልቅ ኢንስቲትዩሽን ነው። በገቨርንመንት ላይሰንስድ ኤንድ ሞስት ሬጉሌትድ የሆኑ ብሮከሮች ናቸው። እነሱ ጋር ሄደ አካውንት ከፍታለህ። ከዛ ኤስኤንፒ 500 ኢቲኤፍ ስትገዛ ሁሉም ኢቲኤፎች የየራሳቸው እንትን አላቸው፣ ስም አላቸው። ከነዛ ውስጥ አንዱ እኔ ከማሳያችሁ ዛሬ ላሳያችሁ ካሰብኳቸው ኢቲኤፎች መሃል አንዱ ኤስፒዋይ ይባላል። ይሄን ኤስፒዋይ ወይንም ስፓይ ይባላል፣ ወይንም ኤስፒዲአር ኤስኤንፒ 500 ነው ትራክ የሚያደርገው። 500 ካምፓኒዎችን ሰብስቦ የያዘ ነው። ይህ ስፓይ የሚባለው ብሮከር ምን አለ? if you had invested $10,000 on SPY 10 years ago, it would now be worth about 37,000. በዛኛው ቪዲዮ ላይ ያሳየኋችሁ $10,000 ከነበራችሁ ከ10 ዓመት በኋላ $6,500 ነው የሚሆነው በኢንፍሌሽን ምክንያት ባንክ ካስቀምጣችሁት ብያችኋለሁ አይደል? ይህ ETF ግን ፕሮሚስ እየገባ ያለው እኔ ጋር አድርጋችሁት ቢሆን ኖሮ $37,000 ይሆንላችሁ ነበረ። $10,000 all by holding and letting compounding work for you። ኢቲኤፎች አንዱ ቪኦ ይባላል። እንዴት እንደሚሰራ ላሳያችሁ። ለምሳሌ ኢቲኤፍ ወይንም ደግሞ ይሄ እንዴት ነው ሴፍ ነበር እስከዛሬ ድረስ ያልኩት? በምን ምክንያት ነው ሴፍ የነበረው እስከዛሬ ድረስ? ለወደፊቱም ሆፕፉሊ ገንዘብ ኢንቨስት ልታረግ ከሆነ እንዴት ነው የሚሰራው? የኤስኤንፒ 500 እንዴት ነው ሴፍ ነው ያልከን? ወይንም ሴፍ ነበር ከዚህ በፊት ያልከን እንዴት ነው የሚል ነገር ሊመጣ ጭንቅላት ላይ ልታስበው ስለምችል አንድ ነገር ላሳየ። ኦኬ ኤስኤንፒ 500 ላይ ኢንቨስት ስናደርግ 500 ካምፓኒዎችን ነው የምንገዛው ብያቸዋለሁ። የሚቀመጡት
በማርኬት ካፓቸው ነው። ነምበር ዋን ስታክ በአሁኑ ሰዓት በማርኬት ካፕ ማለት የቫሊዩ የካምፓኒው ቫሊዩ ማለት ነው። የሚቀመጡት ለምሳሌ የኤንቪዲያ ነምበር ዋን ነው በማርኬት ካፑ። በማርኬት ካፓችሁ ከአንደኛ ለምሳሌ 400 ቢሊዮን ማርኬት ካፕ የዚህ ኤንቪዲያ ማለት ቴክኖሎጂ ካምፓኒ ነው፣ ቴክ ካምፓኒ ነው። ምንድነው የሚሰራው? ቺፕስ ኤአይ ቺፕስ ነው የሚያመርተው እና በማርኬት ካፑ በጣም ሲንግል ካምፓኒ ነው። ግን ኤስኤንፒ 500 ውስጥ አድ ስለተደረገ ኤስኤንፒ 500ን ስንገዛ ኤንቪዲያን ገዛን፣ አፕል ገዛን፣ ጉግል ገዛን ማለት ነው። ማይክሮሶፍት ገዛን፣ አማዞን፣ ሜታ፣ ተስላ ሁላ 500 በማርኬት ካፓቸው እስከ $220 ቢሊዮን ያሉ ካምፓኒዎችን ኢንቨስት አድርገናል ማለት ነው። የኤንቪዲያ ማርኬት ካፕ ስንት ነው? በማርኬት ካፓቸው ነው የሚቀመጠው ብያቸዋለሁ። 4 ትሪሊየን ነው። የአፕል የኤንቪዲያ 4.40 ትሪሊየን ነው። የአፕል 4 ትሪሊየን እንደዛ እያለ ይወርዳል። ለምንድን ነው ማተር የሚያደርገውና ይህን በደንብ ላስረዳችሁ የፈለግኩት ለመሰላችሁ እንዴት ነው ገንዘባችን ሴፍ የሚሆነው የሚለውን ነገር ለማስረዳት ፈልጌ ነው። ግልጽ እንዲሆን ስለፈለግኩ ነው። ለምሳሌ ወደ ቪኦ ልመልሳችሁ። እዚህ ጋር ለምሳሌ ኤንቪዲያ እነዚህ ናቸው እንግዲህ ቪኦን ከገዛ አንዱ ቪኦ በነገራችን ላይ የቪኦ የአንዱ ዋጋ $622 ነው። ስለዚህ $622 አወጣህ ማለት እነዚህን በሙሉ ገዛህ ማለት ነው። የአንዱ ሼር ዋጋ ይሄ ቪኦ ቬንጋርድ የሚባል ብሮከር ላይ ነው የምትገዛው። ኤስኤንፒ 500ን ሚረር ያደርጋል ወይንም ትራክ ያደርጋል። ስለዚህ እነሱ ሲያድጉ በእኛ ስም እነሱ ጋር ሄዶ ነው የሚገዛው። ኤስኤንፒ 500 እነዚህን ስታኮች በሙሉ ይገዛልናል ለእኛ ማለት ነው። ይህ የብሮከር የቪኦኤ የአንዱ ዋጋ $622 ነው ዛሬ። ምንድነው የሚያደርጉት? ያን $622 የመጀመሪያው በማርኬት ካፑ ነምበር ዋን የሆነው ስታክ ላይ 7.38% $10,000 ወይም 600 እንበለው 622 ነው አንዱ ሼር ብለናል። ይክን ባይ 2 ሼርስ 3 ሼርስ 4 ሼርስ መግዛት ትችላለህ። 4 ሼርስ ለምሳሌ $500 ቢሆን ይሄ የቪኦ አሁን 622 ነው። ግን ቱ ሜክ ኢት ኢዚ 500 እንበለው የአንዱ ሼር ዋጋ እንዴት ነው የሚያድገው? ለምሳሌ ዛሬ 500 ነበረ፣ 505 ጨመረ፣ 505 ሆነ ዛሬ። ኦኬ 3 ሼር ከገዛ $1,500 ነው የምትከፍለው ማለት ነው። 3 ሼር ለመግዛት የአንዱ ዋጋ ምሳሌ ነው። 622 ነው የቪኦ ዋጋ፣ ግን ኢዚ ለማድረግ 500 ላድርግላችሁ። የአንዱ ሼር ዋጋ 500፣ 3 ለመግዛት ስንት ያስፈልጋል? $1,500 ያስፈልጋል 3 ሼር ለመግዛት። ኦኬ ቪኦ ዛሬ 5 ብር ጨመረ። ስንት ነበረ? 500 ነበረ፣ 5 ብር ጨመረ። አንተ ስንት ሼር አለ? 3 ሼር አለ። 3 ጊዜ 5 $15 ጨመረልህ ማለት ነው። ኦኬ ለምን? 3 ሼር አለ $1,500። ስለዚህ አሁን ስንት ይኖርሃል? 1,500 ሲደመር 15 ብር ይኖርሃል። 1,515 ብር ገባ ማለት ነው። 15 ብር አትረፍ ያለዋ በአንድ ሼር 5 ብር ሂሳብ። ከቀነሰም እንደዛ ነው፣ 15 ብር ይወርዳል። እንደዛ ነው እየጨመረ ሼር ስትገዛ እንደዛ ነው የአንድን ካምፓኒ። ግን እነዚህ ኤስኤንፒ 500 ላይ ኤንቪዲያን ገዛህ ማለት ኤስኤንፒ 500 ኢቲኤፍን ገዛህ ማለት 500 ስታክ ገዛህ ማለት ነው። እና ሴፍ የሚሆነው እንዴት ነው? ከሲንግል ስታክ ለምሳሌ ቪኦ $10,000 ከገዛን ኤንቪዲያ ላይ ወይንም ደግሞ በማርኬት ካፑ አንደኛ ነምበር ዋን የሆነው ላይ 7.38% ብቻ ነው እዛ ላይ ኢንቨስት የሚደረግልን። ለምን? 7.38 ማለት የ10,738 ብር ማለት ነው። 700 ብራችን ብቻ ነው እዚህ ላይ ኢንቨስት የሚደረግልን ኤንቪዲያ ላይ ነምበር ዋን የሆነው ላይ ማለት ነው። በዚህ ከ500 የሚቀመጡት በማርኬት ካፓቸው ነው። በማርኬት ካፓቸው ስለሆነ የሚቀመጡት ኤንቪዲያ ላይ $738 ኢንቨስት ይደረግልናል ማለት ነው። አፕል ላይ $700 ኢንቨስት ይደረግልናል
ከ10 ሺህ ብራችን ላይ ማለት ነው 7% ማለት 700 ብር ማለት ነው። 7.38% የ10 ሺህ ዶላራችን $738 ነው። እንደዛ እያለ ወደ ታች ይወርዳል ማለት ነው። ፐርሰንቴጁ እየቀነሰ ይሄዳል። ለምንድን እንደዛ የሚያደርጉበት ምክንያት በማርኬት ካፑ አንደኛ የሆነው ካምፓኒ አብዛኛው ፐርሰንቴጅ ትልቁ ፐርሰንቴጅ የሚሆነው እዛ ላይ ነው እና ኢንቪዲያ ለምሳሌ ኔክስት ይር ፐርፎርማንሱ ከቀነሰ ፐርሰንቴጁ አይቀንስም። የኛ እዛው ላይ 738 ብር ከዛ ይሄ ቦታ ይቀያየራሉ ማለት ነው። አፕል ወደ ላይ ይሆንና ኢንቪዲያ ሁለተኛ ይሆናል። ስለዚህ አሁን ኢንቪዲያ ላይ ቦታው ከለቀቀ ማለት ቦታውን መልቀቅ አለበት። ለሁለተኛ ከሆነ ማርኬት ካፑ ላይ ከቀነሰ ወይም ፐርፎርማንሱ ከቀነሰ ቦታውን ለማን ይለቃል? ለአፕል ይለቃል። እዚህ ጋር ለአፕል ሲለቅ ስለዚህ ፐርሰንቴጁ የኛ ኢንቨስት ያደረግነው 738 የሚሆነው ማን ላይ ነው? አፕል ይሆናል። እንደገና ከዚህም ከወረደ ኢንቪዲያ ከማይክሮሶፍትም ከቀነሰ ፐርሰንቴጁ 6 ነጥብ ምናምን ይሆናል ማለት ነው ኢንቪዲያ ላይ። ይሄ ከዚህ ውስጥ እየቀነሰ ሲሄድ እኛ ገንዘባችን አይቀንስም። ለምንድን ነው የማይቀንሰው? ታፕ ላይ ያሉት ላይ ነው ፕሮግራም ተደርጓል ኦልሬዲ። ምንም ኢንዴክስ ማለት ነው ኢንዴክሱ ከላይ ያሉትን ፐርፎርማንሳቸው በጣም ሃይ ፐርፎርም የሚያደርጉት ላይ ነው ገንዘባችን ኢንቨስት እንዲደረግ አውቶማቲካሊ ፕሮግራም ተደርጓል። ምንም እነሱ አሁን እነዚህ ብሮከሮች የሚያደርጉት ነገር የለም። አንዴ ሴትአፕ አድርገውታል። አንዴ ኢንቨስት ስታደርግ ኦልሬዲ አልጎሪዝሙን ራሱ ነው ትራክ የሚያደርገው ነው። ኤቭሪ 3 months ትራክ ያደርግና ማርኬት ካፑ ከፍ ያለው ላይ ነው ፐርሰንቴጁ ገንዘባችን እዛ ላይ የሚቀመጠው። ይሄ ኢንቪዲያ እየከሰረ ሲሄድ እኛ ገንዘባችን አይከስርም። ለምንድን ነው አይከስረው? ታፑ ላይ ነው የሚቀመጠው ፐርሰንቴጁ እና እየወረደ ለምሳሌ አሁን ተስላ ስንተኛ ነው? ወደ 9ኛ ነው። ተስላ ላይ ኢንቨስት ያደረግነው አሁን 2.06% $200 ብቻ ነው እዛ ላይ ኢንቨስት ያደረግነው። $10,000 ከሆነ ኢንቨስት ያደረግነው 2% of 10,000 is only $200 right? so $200 ነው እዛ ላይ ኢንቨስት ያደረግነው። ለምን? 9ኛ ስለሆነ። ከዚህ ውስጥም እንደዚህ እያለ ሲወጣ ፑሽ እያደረገ ይወርዱና 1.61 1.0 ምናምን የሆነና ከ500 በታች ከወረደ ያ ካምፓኒ ኪክ አውት ይደረጋል። ኪክ አውት ይደረግና በነገራችን ላይ 500 ብቻ አይደሉም። S&P 500 ስሙ S&P 500 ይሁን እንጂ ተጠባባቂዎች አሉ። ከዚህ ውስጥ አንዱ ፐርፎርማንሱ እየደከመ ሲሄድ ከዚህ ውስጥ ኪክ ይደረግና ሪሙቭ ይደረግና እነዛ ይገባሉ፣ ሪኳየርመንቱን ያሟሉ ወይንም ከ220 ቢሊዮን በላይ በታች ሲወርዱ ማርኬት ካፓቸው እነሱ ኪክ አውት ይደረጉና ሌሎች ከተጠባባቂዎች ይገባሉ ማለት ነው። ስለዚህ አሁን እኛ ገንዘባችን እየከሰረ አይሄድም አንለስ ሁሉም ካምፓኒዎች ለምሳሌ የሆነ ሪሴሽን መጥቶ ወይ ደግሞ የሆነ ትልቅ ጦርነት ተጀምሮ ለምሳሌ ዛኔ ትልቅ ማርኬት ክራሽ የነበረው ሪሰንትሊ ቅርብ ጊዜ መቼ ነው? ሩሲያ ጦርነት የጀመረ ጊዜ አንደኛ ዩክሬን ላይ፣ ሁለተኛ ደግሞ 2022 ላይ ኢንተረስት ሬት አሜሪካ ውስጥ ኢንፍሌሽን በጣም ከፍ ብሎ ነበር ኢንፍሌሽን። በዚህ ምክንያት ፌዴራል ሪዘርቭ ምን አደረገ? የአሜሪካ ፌዴራል ሪዘርቭ በአንድ ዓመት ብቻ 11 ጊዜ ኢንተረስት ሬት ጨመረ፣ ሬዝ አደረገ ማለት ነው። በአንድ ዓመት ብቻ 11 ታይምስ ኦልሞስት ኤቭሪ መንዝ ኢንተረስት ሬዝ አደረገ ማለት ነው። በዛ ምክንያት ሰው ይደናገጥና ስታክ ይሸጣል ማለት ነው ለአንድ ዓመት። የዛኔ ትልቅ ቀነሰ ስታክ። የዛኔ ሁሉም ከቀነሱ የኛም የቀነሰ ይሄዳል። ግን ዊ ባይት ፎር ሎንግ ተርም፣ ለሎንግ ተርም ስለሆነ የሚቀጥለው ዓመት ላይ ደግሞ በጣም በብዙ አጥፎ የጨመረው አሳያችኋለሁ እሱም እንዴት እንደሚሰራ። ዋናው ነገር ምንድን ነው? ከዚህ ውስጥ አንዱ ሲንግል ስታክ፣ አሁን እነዚህ ሲንግል ስታክ ናቸው። ከዚህ ውስጥ አንዱ ባድሊ ፐርፎርም ካደረገ እየከሰረ ከሄደ እኛ ገንዘባችን አይከስርም። ዋይ? እሱን ፑሽ አውት እያደረገው ይሄድና ኪክ አውት እያደረገው ይሄድና ሃይ ፐርፎርማንስ ያላቸው ላይ ገንዘባችን እዛ ላይ ነው የሚቆየው። ለዚህ ነው አስተማማኝ የሆነው ወይም አስተማማኝ የነበረው እስከዛሬ ድረስ። ለዚህ ነው ትልቅ ሀብታሞች ኢንቨስት የሚያደርጉት ኢቲኤፍ ላይ ነው ወይንም S&P 500 ወይንም ናስዳቅ 100 ላይ ነው። ለዚህ ነው S&P 500 አስተማማኝ ነው። ገንዘባችን ኢንቨስትመንት ነው የሚባለው። ሲንግል ስታኮች ከዚህ ውስጥ ድራፕ እያደረጉ ሲሄዱ እኛ ገንዘባችን ድራፕ አያደርግም።
ወደ ላይ ይሄዳል። ያ ፑሽ እያደረገ ሲሄድ ሲንግል ማርኬቱ እንደዚህ እየቀነሰ ሲሄድ ገንዘባችን ከሱ ይነጥቅና ለሚቀጥለው ይሰጠዋል፣ ወደ ላይ ለሚወጣው ይሰጠዋል ማለት ነው። ይሄ ሲስተሙ ከዛ ላይ ገንዘቡን ይወስድና በላንተ ሂድ ኪካት ከአንተ ጋር አንወርድ የሚልና እሱን ያባርና የተሻለውን ያስገ ልክ እግር ኳስ ላይ ማለት ነው። አንዱ እግር ኳስ እየተጫወተ ባድሊ ፐርፎርም ካደረገ አሰልጣኙ ምን ያደርገዋል? ከሱ ጋር ኳሱ ጨዋታው እንዲያልቅ አያደርግም። ያን ያስወጣና ሌላ የተሻለ ነው የሚያስገባው። S&P 500 ሴም ቲንግ እንደዛ ነው። በዚህ ምክንያት S&P 500ን ወይንም ደግሞ ናስዳክን ወይንም VGT የሚባለውን እነሱን ወይንም ስፓስ የሚባልም አለ እሱ ላይ ኢንቨስት ካደረግን our money hopefully will be safe እና ከዚህ በፊትም ሴፍ ነበረ። I want to show you something ምን ላሳያችሁ መሰላችሁ? አሁን ይሄ ያሆ ፋይናንስ ነው፣ ያሆ ቢዝነስ ወይንም ያሆ ቢዝነስ ዌብሳይት ነው እና S&P 500 index is one of the most widely followed stock market index in the world with trillions of dollars managed based on its makeup. When companies are added or removed from the index, it forces buying and selling in those companies' shares by index funds that aim to track the performance of ምን ማለት ነው? ከ500 ካምፓኒዎች ናቸው አለ ብያቸዋለሁ። ባድሊ ፐርፎርም ካደረገ ኪክአውት ይደረጋሉ። ለምሳሌ በቅርቡ ኪክአውት ከተደረጉ ካምፓኒዎች ላሳያችሁ። S&P 500 removals in 2025 አየህ፣ ገንዘባችንን ሴቭ ለማድረግ ምን ያደርጓቸዋል? ባድሊ ወይንም ደግሞ ሪኳርመንቱ የማያሟሉ ካምፓኒዎች። አሁን እነዚህ 2025 ላይ ብዙ ካምፓኒ ነው የተባረረው። አየህ፣ ሲንግል ስታክ እነዚህን ሲንግል ስታክ የገዙ ሰዎች እንግዲህ ገንዘባቸው ከስረዋል ወይንም በጣም ቀንሶባቸዋል ወይንም ደግሞ ዴንጀረስ ውስጥ ነው ያሉት እና ሲንግል ስታክ የገዛችሁ ሰዎች የገዛችሁት ለኢንቨስትመንት አለመሆኑን ሜክ ሹር። ጀስት ለትሬድ ከሆነ ኦኬ፣ ትሬድ ያው ቁማር በለው ትሬድ ማለት ኢንቨስትመንት እንዳልሆነ እንድታውቁ ነግራቸዋለሁ። ሲንግል ስታክ አንድ ጓደኛ ያለ አሁን ለሱ ይህን ቪዲዮ ልክልሃለሁ። ሲንግል ወልማርት ስታክ የገዛኸው ጓደኛዬ እና የገዛኸው ለትሬድ መሆን አለበት። ለኢንቨስትመንት ከሆነ እነዚህን ነው መግዛት ያለበት። ያው እነዚህ ኪክአውት የተደረጉ ናቸው 2025 ላይ ሪሙቫል። ለምሳሌ ማን ነው? ማርኬት አክሰስ ሆልዲንግ MKTX ፋይናንሻል። ከዚህ ውስጥ ለምሳሌ ሲዘርስ ኢንተርቴንመንት። አሁን ሲዘር ኢንተርቴንመንት የገዛችሁ ሰዎች ትኖራላችሁ፣ ምክንያቱም በጣም ታዋቂ ነው ሲዘርስ እና የዛን የገዛ ሲንግል ስታክ የገዛችሁ ሰዎች ወርዶባቸዋል። ሌላ ዋልግሪንስ በጣም ትልቅ ካምፓኒ ነው። እንግዲህ ዋልግሪንስ አሁን የከስራ ተብሎ ይታሰባል ወይም ስታኩ ይወርዳል ብሎ የሚያስማን አለ። ብዙ ስታኮችን ስቶሮችን ዘግቷል ዋልግሪንስ። ኮንሱመር ስቴፕልስ። ሌላ ማን ነው ማውቀው? እስኪ ከዚህ ውስጥ አሜሪካን ኤርላይን ለምሳሌ እዚህ ውስጥ የለም፣ ግን አሜሪካን ኤርላይን ኪክአውት እንደተደረገ ባለፈው ዜና ላይ አንብቤያለሁ። አሜሪካን ኤርላይን እንግዲህ አሜሪካ ውስጥ ካሉ ትልቅ ኤርላይኖች አንዱ ነው። እንግዲህ እዛ ካምፓኒ ስታክ ከሰረ ማለት ዜሮ ወጣ ማለት አይደለም። ግን አሁን አሜሪካ ኤርላይን ኪክአውት የተደረገበት ምክንያት ዋናው ቱ ማች ዴት፣ በጣም ብዙ ዕዳ አለበት፣ የሆነ ዕዳ። ምክንያቱም ኤቭሪ ታይም ሪቪል ማድረግ አለበት፣ በየጊዜው ኢንቨስቲጌት ይደረጋሉ። ኤቭሪ 3 months ሲቹዌሽናቸው ወይንም ጤንነቱ የዛን ካምፓኒ ጤንነት እና የአሜሪካን ኤርላይን በጣም ብዙ ዕዳ አለበት ማለት ነው። ስለዚህ እንደዚህ ዕዳ ያለባቸው ካምፓኒዎች ለወደፊቱ የሆነ ነገር ሊገጥማቸው ከቻለ ባንክራፕሲ ሊያወጁ ስለሚችሉ ወይንም ሊከስሩ ስለሚችሉ ለማንኛውም ተብሎ ከኤስ&ፒ 500 ኪክአውት ይደረጋሉ፣ ይወጣሉ። ስለዚህ አሜሪካ ኤርላይን በዛ እንትን ወጥቷል። how are stocks added or removed from the S&P 500? S&P Dow Jones Indices, which is a division of S&P Global manage the S&P 500 index and sets the criteria for how companies are included or removed. እንዴት አድ እንደሚደረጉና ሪሙቭ የሚደረጉበት ክራይቴሪያ አለ። Here are some of the key criteria for inclusion in the S&P 500. ኢንክሉድ የሚደረጉት ክራይቴሪያዎች አንዱ must be US based company, US ውስጥ ያሉ ካምፓኒዎች መሆን አለባቸው። ኢንተርናሽናሊ ካምፓኒዎችን አድ አይደረግም S&P 500. The company satisfies
periodic reporting obligations set for the US Security and Exchange Act. ኦኬ ይሄን ትኩረት እንድትሰጡልኝ ይፈልጋለሁ። ይህ ዩኤስ ሴኩሪቲ ኤክስቼንጅ ማለት ሴክ ማለት ቅድም የነገርኳችሁ ገቨርንመንታል ኦፊስ ነው። አንዱ ሪኳየርመንት አሁን S&P 500 ውስጥ ለመግባት አንዱ ሪኳየርመንት the company satisfies the periodic reporting obligation። አንድ ጊዜ ወደዛ ልመልሳችሁና እንመለሳለን። እዚህ ጋር ላሳያችሁ ይሄ ምን ማለት በጣም ኢምፖርታንት ስለሆነ ማለት ነው። very important ይሄኛው ይህ investor.org ይህ መስሪያ ቤት ገቨርንመንታል ኦፊስ ፌደራል ኦፊስ the role of the SEC ይባላል ባጭሩ ሚሽን the US Security and Exchange Commission ነው የሚባለው እንትኑ has 3 parts mission protect investors አሁን በኋላ ሳያችኋለሁ ፋይንዲንግ እንትናቸውን ምንድነው በዚህ ዓመት የናህን እንሰጣለን ምናምን የሚሉትን ካምፓኒዎች እንዴት ነው የሚታመኑት ገንዘባችንን እነዚህ ሰዎች ማኒፑሌት እንዳያደርጉ እነዚህ ስታኮች እኛን የሚጠብቁን እነማን ናቸው እንደፈለጉ ሪፖርት ሲያደርጉ የውሸት ሪፖርት እንዳያደርጉ every 3 months quarterly ቲም አለው አሁን ይሄ SEC ቲም አለው በየጊዜው እነዛን ካምፓኒዎች ኢንቨስቲጌት እያደረገ ግሮውትም ከሆነ ኪሳራም ከሆነ ለሌላ ካምፓኒ ትራንስፈር ሲያደርግ ሲሆን ሲኢኦ ሲቀይሩ ይሁን ማንኛውም ነገር ሲያደርጉ ቦርድ አለው በዛ ቦርድ የሚያደርገውን እንቅስቃሴ በሙሉ ኢንቨስቲጌት የሚያደርግ SEC የሚባል ገቨርንመንታል ኦፊስ አለ። ይሄ የተቋቋመው protect investors maintain fair orderly and efficient market facilitate capital formation ኮንግረስ መቼ ነው የተቋቋመው ለምንድን ነው የተቋቋመው when the stock market crashes in October 1929 በ1929 ስታክ ማርኬት የዛሬ 100 ዓመት ማለት ነው ኦልሞስት ባድሊ ክራሽ አደረገ ማለት ነው ስታክ ማርኬት በጣም በመጥፎ ሁኔታ ክራሽ አደረገ የዛኔ ኮንግረሶች ተሰበሰቡና ምን ተፈጠረ why what happened እንደዚህ ብዙ ሰዎች ኢንቨስተሮች ገንዘባቸው ከሰረ በጣም እንትናሉ ምንድነው ብለው ተሰብስበው ሚቲንግ አድርገው ሰርች ሲያደርጉ ማኒፑሌት እንደተደረገ የውሸት ኢንፎርሜሽን እነዚህ እንዳስተላለፉ የለጥፈውት የነበሩት ኢንፎርሜሽን ሪቪል አድርገውት የነበረው ኢንፎርሜሽን ፎልስ እንደነበረ ያንን ፋይንዲንግ አገኙ ማለት ነው። ከዛ በኋላ ምን አደረጉ ኦኬ ምን እናድርግ ለፊውቸር ብለው እነዚህ ኮንግረሶች ተሰብስበው ፋይንድ ሲያደርጉ based on its finding Congress in the peak year of the depression ነው የሚባለው ዛን ጊዜ passed the Security Act of 1993 the following year it passed the Security Exchange Act of 1934 which is created SEC ይዛኔ ነው SEC create ያደረገው the main purpose of the laws can be reduced to two common sense of notion እና ምንድነው የዛኔ ይሄ መስሪያ ቤት ተበተረና ከዛሬ በኋላ በየ3 ወሩ ማንኛውም ስታክ ማርኬት ብሮከር ወይንም ትሬደር እነዚህ ብሮከሮች ኦር ትሬደርስ ኦር ኤክስቼንጅ የክሪፕቶ ካምፓኒ ነው ሌሎቹ የስታክ ማርኬት ትሬደር እና ብሮከር ሲባሉ የክሪፕቶ ኤክስቼንጅ ባሉ those who sell and trade security ነው የሚባለውና brokers treat investors fairly and honestly must treat investors fairly and honestly ይሄንን ክሊክ አድርጉና እንደ SEC ብላችሁ ገብታችሁ አንብቡት ምን እንደሚያደርግ ማለት ነው። አሁን ይሄ ኢንቨስተሩን የሚጠብቅ ገቨርንመንታል ኦፊስ ነው እና በዚህ ምክንያት ይህ በየ3 ወሩ ኢንፎርሜሽን ወይንም ደግሞ ትክክለኛ ነገር ለኢንቨስተሮቻቸው ፐብሊሽ ማድረግ ይገደዳሉ በገቨርንመንት ማለት ነው። the company satisfy ማድረግ አለበት S&P 500 ውስጥ ለመግባት ያ ካምፓኒ በየ3 ወሩ US Securities Exchange ቅድም ያሳያችሁ SEC ከዛ እንትን ይዞ መምጣት አለበት satisfaction certificate every 3 months satisfaction እንትን ይዞ መምጣት አለበት every 3 months must be listed in a major US stock exchange ኒውዮርክ ስታክ ኤክስቼንጅ ላይ የተመዘገበ መሆን አለበት። እዛ ደግሞ ለመመዝገብ ወይንም ናስዳክ ላይ እዛ ለመመዝገብ ኦፍ ኮርስ የገቨርንመንት ስንት ነገር አይተው ኢንቨስቲጌት ተደርጎ እዛ ላይ አፕሩቭ ከተደረገ ብቻ ነው
ለምን ኢንቨስተሩን ለመጠበቅ ማለት ነው፣ ወይንም እንደኔ እንዳንተ ሼር ሆልደሮችን የእነሱን መብት ለመጠበቅ። ከሪኳርመንቶቹ አንዱ መስት ሃቭ ማርኬት ካፒታሊዜሽን 22.7 ቢሊዮን ኦር ሞር። ከዛ በታች ዝቅ ስትል እኛ ዝቅ አንልም፣ ራስህ ዝቅ ትላለህ። እኛ ገንዘባችን ግን በዚህ ቦታ ሌላ ይተካልንና እሱ ላይ ከሱ ጋር ወደ ላይ እንወጣለን። Stock should trade a minimum of 250,000 share in each of the 6 months prior to being evaluated for index inclusion. ኢቫሉዌት ይደረጋሉ። ኦኬ፣ እንዴት ነው እያደረገ ያለው? ፐርፎርማንሱ እንዴት ነው እያደረገ ያለው? የሁሉ ኢንቨስተር የሁሉ ሲቲዝን የአሜሪካ ሕዝብ እዚህ ላይ ኢንቨስት አድርጓል። ይህ ካምፓኒ ዝም ተብሎ አይለቀቅም። ልክ ሱቅ ከፍተህ ለምሳሌ የፈለግከውን ከፈለግ ትሸጣለህ፣ ከፈለግ አትሸጥም፣ ከፈለግ ገንዘብ ትጨምራለህ፣ እንደፈለግ ታደርጋለህ። የራስህ ቢዝነስ ከፍተህ ስታክ ማርኬት ላይ እንደዛ አይሰራም። እንደዛ አይደለም። በጣም ቲም አለው እያንዳንዱ ነገር የሚቆጣጠር። ገንዘባችን ሴፍ እንዲሆን እያንዳንዱ ነገር የሚያደርጉት ቲም አለ። ያንን ጂኤፒ የሚባል ጂኤፒ እና እነዚህ የሚቆጣጠሩ አሉ። እና በዚህ ምክንያት እዚህ ላይ የሚያስተላልፉት ኢንፎርሜሽን ቬሪ አኩሬት። ይህንን ያሳያችሁ ምክንያት አንድ ነገር ላሳያችሁ ፈልጌ ነው። በጣም ኢምፖርታንት ማለት ነው። አንድ ይህን ልጨርሰው እና በዚህ ምክንያት ገንዘባችን ከላይ ያለው ላይ ነው ኢንቨስት የሚደረገው። እንደዛ ካልኳችሁ በኋላ ኢንቨስት የሚደረገው ለምሳሌ ኮሚኒኬሽን፣ ለምሳሌ እዚህ ጋር 34% የገንዘባችን ኢንፎርሜሽን ቴክኖሎጂ ላይ ነው ኢንቨስት የተደረገልን ባይ ዲፎልት ማለት ነው። ባይ ዲፎልት ነው እንደዛ የሆነው። ለምንድን ነው ባይ ዲፎልት 34% የሆነው ኢንፎርሜሽን ቴክኖሎጂ? ምክንያቱም አሁን ጊዜው የዝ ታይም ፎር ቴክኖሎጂ ታይም ስለሆነ ባይ ዲፎልት ፕሮግራም የተደረገው ከላይ ያሉት ላይ ስለሆነ ኢንቨስት የሚደረግልን ፐርሰንቴጁ አሁን ደግሞ አባውት ቴክኖሎጂ ኢራ ስለሆነ ባይ ዲፎልት 34% ኢንፎርሜሽን ቴክኖሎጂ ላይ ነው። ለምሳሌ ኢንፎርሜሽን ቴክኖሎጂ ማለት አፕል፣ ሜታ፣ ፌስቡክ፣ ማይክሮሶፍት፣ ኢንቪዲያ ምናምን እነሱ ላይ የገንዘባችን 34% እዛ ላይ ነው ኢንቨስት የተደረገው። ዘንድሮ ቴክኖሎጂ ጥሩ ካልሆነ ለምሳሌ ፎር ፊውቸር ኤአይ በብል የሚባል ነገር ሊፈጠር ይችላል ይባላል። ለምሳሌ ልክ እንደ 2008 አሜሪካ ውስጥ ሃውሲንግ በብል የሚባል ነገር ነበር። ሃውሲንግ በብል ሪሰሽን፣ ሃውስ በጣም ወጣና ፈነዳ፣ ወይንም ደግሞ በጣም ወረደ። 400-500 ሺህ የገቡ ቤቶች በአንድ ጊዜ 120፣ 130፣ 150 የገቡ ጊዜ ነበር። የዛኔ ሃውሲንግ በብል ይባላል። አሁንም ደግሞ ኤአይ በብል የሚባል ነገር ሊመጣ ይችላል። በጣም ሃይፕ ተደርጓል እና አብዛኛው የዛኔ እንኳን አፌክት አያደርገንም። ለምን እንደዛ አይነት ነገር እንኳን ቢፈጠር አፌክት ማያደርገን? ትንሽ አፌክት ሊያደርገን ይችላል፣ ግን ብዙ አይደለም። ለምንድን ማያደርገን? እንደዛ ባይ ዲፎልት ስለሆነ ፕሮግራም ላይ የተደረገው። አሁን እነዚህ ከላይ ስለሆኑ በማርኬት ካፓቸው እነዚህ ኢንፎርሜሽን ቴክኖሎጂ ወይንም ቴኮች በማርኬት ካፓቸው ላይ ስለሆኑ የዛኔ እንደዚህ አይነት ነገር ቢፈጠር እነዚህ ወደ ታች ይወርዳሉ ማለት ነው። ቴክኖሎጂ ኢንፎርሜሽን ከዛስ ሄልት ኬር ላይ አድርገናል። አየህ ሄልት ኬር 9% ነው አሁን በማርኬት ካፑ ምክንያት። ፋይናንሻል ላይ 13%፣ ኢነርጂ ላይ 2%፣ ኮንሱመር ስቴፕልስ እንደዛ እያለ ኢንዱስትሪ ላይ፣ ኢንፎርሜሽን ቴክኖሎጂ፣ ማቴሪያል ላይ፣ ሪል ስቴት ላይ፣ ዩቲሊቲ ላይ እነዛ ኢንፎርሜሽን ቴክኖሎጂዎች ዝቅ ሲሉ እኛም ከነሱ ጋር ዝቅ አንልም። ፐርሰንቴጁ የሚቀመጠው ከላይ ያሉ ላይ ስለሆነ ኢቭን ኤአይ በብል እንኳን ቢኖር ትንሽ አፌክት ቢያደርገንም ልክ እንደ ሲንግል ስታክ ለምሳሌ ኤአይ በብል ከመጣ ኢንቪዲያን ሲንግል ስታክ የገዙ ሰዎች በጣም ነው ክራሽ የሚያደርገው ማለት ነው። ልክ እንደ ሃውሲንግ ማርኬት በአንድ ጊዜ ክራሽ እንዳደረገው ሲንግል ስታክ የገዙ ሰዎች እንደዛ ኤአይ በብል ከመጣ ክራሽ ነው የሚያደርገው የዛኔ ገንዘባቸው። ኤስ&ፒ 500 ላይ የገዛ ሰው ግን ነው ገና ክራሽ ውስጥ ታፕ ላይ ነው የምንቀመጠው። ኦኬ እንደዛ ካልኩ በኋላ ሌላ ደግሞ ማሳየት የምፈልገው እዚህ ጋር 15% ያልኳችሁ ቅድም። ይህን 15% ያልኳችሁ ለምንድን ነው? 15% ነበር ኤስቲሜት ሬት ኦፍ ሪተርን ሳሳያችሁ የነበረው $1,000 15% ኮምፓውንድ ግሮዙ $5 ሚሊዮን ይመጣል። where did you find this 15%? I'm gonna show you.
ሰክን ያሳያችሁ ቅድም ገቨርንመንታል ኦፊስ ዋናው ሪዝን አሁን ለማሳያችሁ ነገር ነው። ምንድነው ሪዝኑ? ይሄ ቪኦ የሚባለው ካምፓኒ ምን አለመሰላችሁ 2024 ላይ 25% ነበረ ግሮዝ እያለ ነው። ቶታል ሪተርን ባይ ማርኬት ፕራይስ 2494 ኦልሞስት $25 ፐር ይር 2024 ስንት ማለት ነው? 24% የገንዘብ ኦልሞስት $10,000 ገዝተህ ከነበረ 25% ትርፍ አግኝተህ ነበረ ማለት ነው በአንድ ዓመት። ከዛ በፊትስ 2023 ላይስ 26%። እኔ እዚህ ጋር 15% ብሎ ታዲያ ሴንስ ይሰጣል? 10%ም ሊሆን ይመጣ ይችላል፣ ወይንም ኔጌቲቭም ሊሆን ይችላል፣ 1%ም ሊሆን ይችላል እዛ ዓመት። ግን እኔ 15% ያልኩት ፊውቸር አይደለም፣ ስለ ፊውቸር ሳይሆን ቤዝድ ኦን ፓስት ሂስትሪ ቪኦኦ። አሁን አራቱን ነው ማሳያችሁ ወይም አምስቱን አሳያችኋለሁ። ቪኦኦ ምን አለ? the last 15 years ከ2010 ጀምሮ እንደውም 20 years ነው መሰለኝ ከ2010 አሁን 25 ነን 10 25 ያ 15 years the last 15 years ሁሉንም እናያቸው እስቲ 2024 25%፣ 2023 26%፣ 2022 18% ዳውን። ኦኬ ሁል ጊዜ አፕ አይደለም ያልኳችሁ ለዚህ ነው። ግን ከዚህ ሁሉ ከ25ቱ በሙሉ ሁለት ብቻ ነው ዳውን ያለው። this year ለምንድን ነው ዳውን የሆነው? ቅድም ነግሬያችኋለሁ። ሩሲያ ዩክሬን ላይ ጦርነት የጀመረበት ይርና እንደገና ደግሞ በተለይ ደግሞ ከጦርነቱ አይደለም ዋናው ጦርነቱ ለአንድ ወር ለሁለት ወር ነው። ጦርነቱ ቢቀጥልም ግን ሰው ደንግጦ የሚሸጠው ለአንድ ወር ለሁለት ወር ነው። ከዛ በኋላ ሴትል እያደረገ ሲሄድ ሰው መልሶ ይገዛል። ግን ዋናው የቀነሰበት ይሄ 11 ጊዜ ኢንተረስት ሬት ስለጨመረ ነው። ፌዴራል ሪዘርቭ የአሜሪካን ፌዴራል ሪዘርቭ እንትኑን ሪሴሽን እንዳይመጣ ኢንፍሌሽን በጣም ጨምሮበት የነበረ ጊዜ ነው። ኤቭሪቲንግ የተወደደበት ጊዜ ነው። የዛን ጊዜ በጣም ብዙ ነገር በአንድ ጊዜ በጣም ጨመረ ማለት ነው። በዛ ምክንያት እንደዛ ነው የሚያደርጉት። እቃ በጣም ሲጨምር ኢንፍሌሽነሪ ሲሆን ምንድነው የሚያደርጉት? ኢንተረስት ሬት ይጨምራሉ። በጣም ኢንተረስት ነው። ከ2% አሁን ለምሳሌ ዛኔ ቤት ሲገዛ የነበረው ስንት ነው? 2021 ላይ ምናምን ቤት የሚገዙ ሰዎች 2% 2.5% ምናምን ነበረ ኢንተረስት ሬት የነበረው። በአንድ ጊዜ ወደ 8% ነው የገባው። ቤት ለሚገዙ ሰዎች 7% 6% ነው የገባው። የዛኔ ነው ስታክ ማርኬት በጣም ክራሽ አደረገ ማለት ነው ለአንድ ዓመት። ግን አንድ ነገር ላስቀምጥላችሁ። ለምሳሌ ሎንግ ተርም ነው የግድ መግዛት ያለብን ብያችኋለሁ አይደል? ከዚህ እንጀምር። እንደው እንዳለ ሙሉን ላለማስረዳት ከ2020 እንጀምር። 2020 የኮሮና ጊዜ ነው። በነገራችን ላይ የኮሮና ጊዜ 2019 ነው አይደል? 31% ጭማሪ ነበረው የዛኔ 31% ጨምሮ ነበረ። 2020ስ 18% ጨምሮ ነበረ። እሺ 2021ስ ገንዘባችን 28% ጨምሮ ነበር። እነዚህ እኮ ይደመራሉ እኮ አሁን የ30 50 50 60 78% ኦልሞስት 80% እዚህ ወር ላይ ገዝተን ከነበረ ለምሳሌ እዚህ ወር ላይ ገዝተን ከነበረ እስከዚህ ወር ድረስ በሶስት ወር ውስጥ 80% የገንዘባችን 80% አትርፎ ነበረ። ስለዚህ 2022 ላይ 18% ቢቀንስ ዋና ገንዘባችን አይደለም የቀነሰው ከትርፋችን ላይ ነው 18% የቀነሰው እንጂ ገንዘባችን አልተነካም። ሴፍ ነበረ ምላችሁ ለዚህ ነው። ወይንም እንደዚህ ከቀጠለ ሴፍ ነው ለወደፊቱም። እንደዚሁ ከቀጠለ ከትርፋችን ላይ ካተረፍነው ከ80% ካተረፍነው እነዚህ በየአመቱ ይደመራሉ። 31% ጨምረልህ ኮምፓውንድ ግሮዝ የሚሆነው እንዴት ነው? 31% ጨምረልህ this year በዚህ ላይ እንደገና ኔክስት ይር 18%። ይሄኛውና ዋና ለምሳሌ ዋና 100 ብር ከነበረ በዚህ ሲር ፕሪንሲፓል 100 ብር ከነበረ 30% ሲጨምርልህ 130 ብር ይሆንልሃል አይደል? እዚህ ጋር ሲመጣው 130 ብር ነው ያለ። 130 ብሩ ነው 18% የጨመረው 100 ብሩ ሳይሆን 130 ብሩ። እዚህ ጋር ሲሆንስ 130 ሲደምር
18 20% እናድርገው 20% 130 20% ወደ $160 ሆነ ማለት ነው። እዚህ ጋር ሲመጣ $160 ነው 28% የጨመረው። እዚህ ጋር ሲመጣ እንደዛ እያለ 18% ቢቀንስ በአንድ ዓመት ገንዘባችን አልቀንስም፣ ከትርፋችን ላይ ነው ትንሽ የወሰደብን። አስተማማኝ የሆነው ለዚህ ነው የነበረው። አሁንም ለወደፊቱ ሆፕሊ እንደዛ የሆነን ነው ብለን የምንገምተው። ስለዚህ አሁን እነዚህ እንዳለ ቆጥራችሁ 1 2 3 ብሎ 15 ዓመት ውስጥ መቼ ነው ኔጌቲቭ የነበረው? ይሄ 2018 እና 2022 ነው ኔጌቲቭ የነበረው። ሌላው በሙሉ 24 26 28 ነው። ይሄኛው 18 ኔጌቲቭ ነው። 28 18 31 ይሄን እስቲ ወደ አቬሬጅ ቀይሩት። 30% 10 years እስከ 10 year ድረስ ያለውን ወደ አቬሬጅ ብትቀይሩት በእርግጠኝነት ከ15% በላይ ነው። በእርግጠኝነት እዚህ ጋር 20% አብዛኛው 20% እያለ 10% ሊሆን ይችላል ብዬ ካልኩሌት አላደርግም። ማለት ወደ አቬሬጅነት ሲቀየር እንደዚህ አይደለም የሚመጣው። መሀል ላይ አቬሬጅ 15% አልኩት ማለት ነው። ይሄን ነው የመጣው። 15% ያልኩበት ምክንያት ይሄ ነው። 15%ቱም ራሱ እሱ ብቻ አይደለም። ለምሳሌ እኔ ያባዛሁት 15% ቢሆንም እዚህ ጋር ከሱ ተጨማሪ ከ20 አሁን $20 $25 እነዚህ ጨምሯል እያለ ከሱ በተጨማሪ ደግሞ ዲቪደንድ የሚባል ነገር አለ። ዲቪደንድ ምን ማለት ነው? ዲቪደንድ ማለት ልክ እንዳልኳችሁ ኳርተርሊ ኤቭሪ 3 months ለሼር ሆልደሮቻቸውና ለሴክ ለሴኩሪቲ ኤክስቼንጅ ኮሚሽን ሪፖርት ማቅረብ አለባቸው። እነዚህ ካምፓኒዎች ትርፍም ካላቸው ከከሰሩም ይገደዳሉ በእንትን ማለት ነው በገቨርንመንት። ኤቭሪ 3 months they have to present a report for their investors and for shareholders and for governmental office። ስለዚህ በየ3 ወሩ ካተረፉ ለምሳሌ አሁን ይሄ ካምፓኒ ኢቪኦ ምን አለ? every 3 months $1.71 per share እንሰጣለን ብሎ ቃል ገብቷል። ለምንድን ነው ሼር ቃል የሚገቡት የሚሰጡት? ለምንድን ነው? ለምንድን ነው ለሼር ሆልደሮቻቸው የሚሰጡበት ምክንያት? ነፃ ገንዘብ ነው። አሁን አንተ ኢንቨስት ካደረግከው ገንዘብ ውጪ ነው ለመወዳደር። እዛ እንግዲህ ወደ 4000 ኢቲኤፎች አሉ እና እነዚህ ብሮከሮች የኔ ኢቲኤፍ ግዛ፣ የኔ ኢቲኤፍ ከገዛ ይሄን እናደርግልሃለሁ፣ ይሄን እጨምርልሃለሁ፣ እንደዚህ ስናተርፍ ዲቪደንድ እንከፍላለን ምናምን እያሉ የየራሳ። ለዚህ ነው ከኤስኤንፒ 500 ብዙ ጊዜ አሁን ጉግል ላይ ሰርች ስታደርጉ ኤስኤንፒ 500 ላይ ኢንቨስት ባደርግ ምን ያህል ይሆንልኛል ብትል 10% ነው ይልሃል። አቨሬጅ ግሮቱ 10% ነው ወይንም 7% ነው ምናምን ሊለይ ይችላል። ስለዚህ እንደነዚህ ኢቲኤፎች ምን ይላሉ? ሌላ ጥቅማ ጥቅም የሚሰጡት ነገር አለ። ከጥቅማ ጥቅሞቹ አንዱ ዲቪደንድ ይባላል። ይህ ዲቪደንድ በየ3 ወሩ ይህ ምን አለ? $1.77 ፐር ሼር። ለምሳሌ የአንዱ ቪኦ ዋጋ 622 ነው ብያቸዋለሁ በዛሬ ቀን። $10,000 ልግዛ ብትሉ 16 ሼር ይኖራቸዋል ማለት ነው። ስለዚህ 16 ሼር እናብዛውና ስለዚህ 16 ሲባዛ $1.77 $1.77 16 ሼር ነው ያለ። የ10,000 ብር ገዛ ብንል $28 በ3 ወር ጥቅማ ጥቅም ይሰጡሃል። ሲባዛ በአመት ማለት በአመት ሲሆን ስንት ይሆናል? $113 ይሆናል። አሁን ይሄ $113 አመታዊው ላይ እዚህ ላይ ትንሽ ይመስላል። ይሄ የሚገርማችሁ ነገር ግን እነ ሎንግ ተርም ራሱ እንደገና ደብል እያደረገ ኮምፓውንድ እያደረገ ሲሄድ በጣም ብዙ ነው። ይሄ ኮምፓውንዱ እንዴት እንደሚሰራ አሳያቸዋለሁ። እና ከዚህ ከ15% ላይ ይሄ 15% ያልኳችሁ እንደውም ዲቪደንዱን ሳልጨምር ነው 15% ያልኳችሁ። እና ዲቪደንድ ይሰጣሉ። በዚህ ምክንያት እያደገ ይሄዳል ገንዘባችን። በጣም በሚፈጥን በፍጥነት ነው የሚያድገው። ኦኬ ይህንን ካልኳችሁ
15% ነው ካልኳችሁ ፌር ነው አይደል? ፌር አይመስላችሁም? አይ ዶንት ኖ እንግዲህ ራሳችሁ አይ 15% የሚለው ነገር አላሳመነኝም ቤዝድ ኦን ዲስ 10% ላድርገውም ካላችሁ ትችላላችሁ። 10% እንግዲህ ለወደ ፊውቸርም እንደሚሆን አይታወቅም። 7%ም ሊሆን ይችላል፣ እንደዚያ ኔጌቲቭ 18ም ሊሆን ይችላል፣ ኔጌቲቭ 4%ም ሊሆን ይችላል። but based on this past history hopefully ቪኦ እስከ 15% ይቀጥላል ብዬ ገምታለሁ። አንደኛው ኢቲኤፍ ይሄ ነው። የተለያየ ስለ አሳያችኋለሁ ስላልኳችሁ ማለት ኮንፊደንስ እንዲኖራችሁ። ይህ ካምፓኒ ደግሞ ይሄ ቅድም መጀመሪያ ላይ ያሳየኋችሁ ስፓይ ያልኳችሁ ማለት ነው ወይንም ኤስፒዋይ ምን እንዳለ ልንገራችሁ። አሁን የኔ ካልኩሌተር እንደው ምናልባት ትንሽ አይ አንተ የሰራው ካልኩሌተር ያጠራጥራል። ምን የሚያጠራጥር ነገር የለውም፣ ግን አንድ ነገር ላሳያችሁ። ይህ ኢቲኤፍ ምን አለ? ይሄ ስፓይ እንግዲህ ነግራችኋለሁ። በሴኩሪቲ ኤክስቼንጅ ኮሚሽን በየጊዜው ኢንቨስቲጌት ይደረጋሉ። ይህን ኢንፎርሜሽን እዚህ ላይ የለጠፈውን ኢንፎርሜሽን ሁሉንም ነገር በየ3 ወሩ ፐብሊሽ ማድረግ አለባቸው ለገቨርንመንታል ኦፊስ እና ለኤስኤንፒ 500 እና ለኢንቨስተሮቻቸው እያንዳንዱ እዚህ ላይ የሚያደርጉት ነገር ማለት ነው። ስለዚህ ምን አለ? $1,000 በየወሩ እኔ ጋር ዕቁብ ከጣላችሁ $2 ሚሊዮን ይሆንላችኋል ወይንም ይሆንላችሁ ነበረ። 2,352,000 ኢንቨስት ያደረጋችሁት ፕሪንሲፓላችሁ $361,000 ይሆናል። ግን ትርፋችሁ $2,352,000 ይሆንላችኋል ብሎ እዚህ ላይ ሪቪል አድርጓል፣ ፐብሊሽ አድርጓል። ይሄ አሁን ኤስኤንፒ 500 ቦርድ እያንዳንዱ ነገር የሚያየው ነው። ሴክ ሴኩሪቲ ኤክስቼንጅ ኮሚሽን፣ ኢንቨስተሮች፣ ሼር ሆልደሮቻቸው። እንግዲህ ሼር ሆልደሮች እኮ አሁን እኛም በትንሽ ብር ነው 10,000 20,000 ነው የምንገዛው አይደለ? በሚሊየን በቢሊየን ሀብታሞች፣ ትልልቅ ሀብታሞች በቢሊየን ዶላር ነው የሚገዙት። ኢማጂን የእነሱ ገንዘብ ምን ያህል እንደሆነ እዚህ ላይ ዌብሳይቱ ላይ እንደዚህ ለጥፎ ይህ ኤስሲፒዋይ የሚባል ብሮከር ስታክ ማርኬት ብሮከር በሚሊዮን የሚቆጠር ኢንቨስተር ነው ያላቸው። እንግዲህ የእነሱ ገንዘብም እንደዚህ ነው ያደገው እያላቸው ነው እስከዛሬ። $1,000 30 ዓመት ተወሺ 30 ዓመት እንኳን ባይሆን 20 ዓመት ቢሆን 23 ዓመት ስቲል 1.42 ሚሊዮን። በነገራችን ላይ ያን ያህል እስኪደርስልህም እኮ አትጠብቅም፣ መጠበቅ የለብህም። you can take some money out of your stock every time you need money እና ኤኒታይም ገንዘብ ስትፈልግ የኤኒታይም ገንዘብ ማውጣት ትችላለህ ሲያስፈልግህ። ግን ጡረታ እስከምትወጣ ድረስ መንካት የለብህም። በቃ ቢዝነስ ነው። ቢዝነስን እያሳደግ መሄድ፣ ስራህን ማቋረጥ የለብህም። ስራህን እየሰራ ላይፍህን እየኖርክ 1,000 ብር በጣም 1,000 ብር ከሆነ በቃ ይከብዳል። ሚካዝ ላይፌን መቀየር አለብኝ ምናምን ገትሬ መስራት አለብኝ ጎብዤ መስራት አለብኝ ልትል ትችላለህ። 500 ብር ግን ማውጣት ማይችል የለም። 500 ብር እንደው ሚሊዮነር መሆን የምትፈልግ ከሆነ $500 አውጣ። ሚሊዮነር መሆን በጣም ከባድ ነው። አሁን ይሄ $500 ብቻ ካወጣ $1,176,000 ይሆንልሃል። $500 ብቻ። የቅድሙ አሁን ይሄ የኔ ካልኩሌተር አይደለም። የቅድሙ ይሄ የኔ ማሳያችሁ ካልኩሌተር አይደለም። እሱ ሌላ ነው ያገኘሁት። ግን አሁን ይሄ ፕሮሚስ የገቡት ነው ወይንም እስከዛሬ ድረስ እዚህ ኤስሲፒዋይ ከገዛችሁ እንደዛ ነው የሚሆንላችሁ። አሁን is nothing to do with me ወይንም አንተ ያሳየህን ሊሆን የማይችል ነገር ነው ምናምን የሚለው ነገር ተውት። ይህን ግዙ። ይህን ኤስሲፒዋይ በሉና ሰርች አድርጉት። ኤስሲፒዋይ ጉግል ላይ ይሄን ማለት ነው ኤስሲፒዋይ ኢቲኤፍ ብላችሁ ሰርች አድርጉና ጉግል አድርጉትና ከዛ ስተዲ አድርጉት። እስቲ ምንድን ነው ይሄ የሚለውን ነገር በደንብ ሰርች አድርጉት፣ አንብቡት እና ሆፕፉሊ ይሄ ይገባችኋል። ይሄ አንደኛው ኢቲኤፍ ነው ማለት ነው። ሁለተኛው ኢቲኤፍ ማሳያችሁ ደግሞ ምንድን ነው መሰላችሁ? የዚህ ደግሞ የሚገርም ነው። ኪውኪው ቅድም አሁን 15% ነው ያልኩት አይደለ? ኪውኪው ግን ነው እኛ ጋር እንደዛ አይደለም። 20% ነው እኛ ጋር ያለን ነው። ቅድም ጉግል ላይ ሰርች ስናደርግ ሪሜምበር ጉግል ላይ ሰርች ስናደርግ በዛኛው ቪዲዮ ላይ ይሁን በዚህኛው
$10,000 አካውንቴ ላይ ለ10 ዓመት አስቀምጬ ቢሆን ኖሮ ስንት ይሆን ነበረ ብለን ጉግል ላይ ሰርች ስናደርግ ከ30 ሺህ ምናምን ከዛ በላይ እስከ 50 ሺህ ያለን ማለት ነው። ኪውኪው የሚባለው ናዝዳክ ነው። የኤስኤንፒ 500 አይደለም፣ ናዝዳክ ነው። ቴክ ካምፓኒ ነው። ቴክ ካምፓኒ አሁን ሀት ስለሆነ ምን አለ፣ ኖ 10 years ago እኛ ጋር ስታክ ገዝታችሁ ቢሆን ኖሮ $60,000 ይደርስላችሁ ነበር። በየወሩ ምንም ገንዘብ ሳታስቀምጡ ማለት ነው። በየወሩ ምንም ገንዘብ ሳታስቀምጥ $10,000 አስቀምጠ ቢሆን ኖሮ ሚኒንግ 10,000 ኢንቨስትድ ኢን ኢንቬስኮ ኪውኪው ብሮከሩ ኢንቬስኮ ይባላል። የስሙ የኢቲኤፉ ስም ደግሞ ኪውኪው ይባላል። 10 years ago would be worth $58,000 almost $60,000 ማለት ነው። ይህ ናዝዳክ ውስጥ ነው ያለው። ይህ ኢንፎርሜሽን ለናዝዳክ ልክ እንደ ኤስኤንፒ 500 ፐብሊሽ የሚያደርግና በየጊዜ የሚያቀርበው ነው ለኢንቨስተሮቻቸው። ሁሉም ሰው ቤቱ ተኝቶ ስራውን እየሰራ ትንሽ ብር ስታክ ማርኬት ላይ ጣል አድርጎ ያቺ ገንዘብ እያደገች እንድትሄድ እንደው ከፈራችሁ፣ ምናልባት ጋይስ ከፈራችሁ ጀስት ስፔንድ one time $200 ያንን እዩት። እንዴት እያደገ እንዴት የሆነ በየጊዜው ስታዩት ኤክሳይትድ ትሆኑና ትበረታቱና ድፍረታችሁ ይመጣል። ስለዚህ ጀስት ቴክ ኢት ፍሮም ሚ ጀስት ኢንቨስት ሰም ማኒ። በቃ $1,000 ትሞታላችሁ። $1,000 ኢንቨስት ብታደርጉ አንድ ጊዜ ብቻ ኮንፊደንስ እንዲኖራችሁ ማለት ነው። በቃ ለመበረታታት ሰው ስንት ነገር ይሞክራል እኮ እውቀት እንዲኖረው። ዩኒቨርሲቲ ይገባል። ዩኒቨርሲቲ የሚገባው ትምህርት ቤት የሚገባው እኮ ለወደፊት ፊውቸሬን አስተካክላለሁ ሪታየር ሰውን ብሮክ እንዳልሆን ብሎ እኮ ነው ሰው ያ ሁላ ጊዜ ትምህርት ቤት ሄዶ የሚማረው ምናምን አይደለ? This is very simple information I'm telling you bro. Just invest $1,000 and every day ስታየው እንዴት እየፈጠነ እንዴት እየጨመረ መሆኑን ስታይ የዛኔ ኮንፊደንስ ይመጣል። ኮንፊደንስ ይመጣና ማንም ሰው አይነግርህም። ራስ በየወሩ ኢንቨስት ታደርጋለህ። በጣም ቀላል ነው። አሳያችኋለሁ እንዴት ኢንቨስት እንደሚደረግ፣ ምን ላይ እንዴት እንደሚደረግ፣ ብሮከሩ የትኛው ብሮከር ጥሩ ነው የሚለውን አሳያችኋለሁ። ጀስት ኢንቨስት ዋን ታይም፣ አንድ ጊዜ ብቻ፣ እንደ በየወሩ እንደዚህ ቀጣይም አይደለም። በት ዘ ቤስት ፕራክቲስ ልንገራችሁ። ኦኬ ዘ ቤስት ፕራክቲስ ምን መሰላችሁ? ለምሳሌ አንድ ጊዜ $100,000 አንድ ጊዜ ብቻ መግዛት ቤስት ፕራክቲስ አይደለም። ለምሳሌ ለምንድን እንደዚህ ያልሆነው? ከቻልክ በየሳምንቱ ነው መግዛት። ኤቭሪ ዊክ ኦር ኤቭሪ 2 weeks ሴትአፕ ነው የምታደርገው እኮ። በየጊዜ ባንክ ላይ ሄደ እንደዚህ አድርግልኝ ምናምን አይደለም። ባንካችሁና ብሮከሩን ኮኔክት አደርጉትና በጣም አስተማማኝ ነው ብሮከር ማለት እና ኮኔክት አደርጉና ኤቭሪ ዊክ ከአካውንቴ ላይ ይሄን ያህል ብር ይሄድ ወደዛ ትላለ። ከዛ ሴትአፕ ስታደርገው ኤቭሪ ዊክ ይገዛልሃል፣ ኦር ኤቭሪ 2 weeks ይገዛልሃል፣ ኦር ኤቭሪ መንዝ ይገዛልሃል። አንድ ጊዜ $10,000 ብቻ ገዝቶ መተው ያድጋል። ኦፍ ኮርስ ያ ራሱ እያደገ ይሄዳል። $10,000 አንድ ገዝቶ እያደገ ይሄዳል። ግን ሞር አቨሬጅሊ ሪተርን በአቨሬጅ የምታገኘው ግን እንዴት እንደሆነ ይሄን አንድ ጊዜ ላስረዳችሁ። ኦኬ ቤስት የሚሆነው እንዴት እንደሆነ ለምሳሌ አንድ ነገር ላሳያችሁ። በየሳምንቱ መግዛቱ ቤስት የተሻለ የሆነው ለምን መሰላችሁ? ለምሳሌ እዚህ ጋር እያለ ገዛችሁ እንበል። ይታያችኋል። እዚህ ጋር ኮላል አድርገው እዚህ ጋር ለምሳሌ ምንድን ነው ሶላና የሚባል ክሪፕቶ ነው፣ ግን ያው ለሁሉም አንድ አይነት ነው የሚሰራው። እና እዚህ ጋር እያለ ገዛችሁ እንበል 142 ላይ እያለ $10,000 ገዛችሁ እንበል። ማርኬት በባህሪው አፕ ኤንድ ዳውን ነው። አፕ ኤንድ ዳውን ነው እንጂ ዝም ብሎ ወደ ላይ አይወጣም። አፕ ኤንድ ዳውን የግድ ነው ያለው፣ የግድ ነው። ዋይ ኢሞሽን አለ። እንደገና ትሬደሮች አሉ። ትሬደር መኖሩ ጥሩ ነው። ትሬደሮች እነሱ እዚህ ጋር ጌም ሲጫወቱ እዚህ ጋር ሲጨፋጨፉ የዶን ኬር። አንተ ጀስት ኢንቨስት አድርግ፣ እነሱ ይጨፋጨፉ፣ ተዋቸው። እና እነሱ እንደዚህ ሲጨፋጨፉ ከኋላ ማን ነገር የዚህ ለማድረግ እንዲገባችሁ። ኦኬ። እና እዚህ ጋር ገዝታችሁ ከነበረ
ትሬደሮች ምን ያደርጋሉ? ወይም ማርኬት ሜከሮች። ማርኬት ሜከር ማለት ማርኬቱን አፕ ዳውን ሜክ የሚያደርጉት ማለት ነው። ወደ ላይ ወደ ታች የአብዛኛውን ገንዘብ ቺት ለማድረግ ወይንም ለመሸወድ። ማኒፑሌሽን ማለት መሸወድ ማለት ነው። ብዙ ኒውቢ ወይንም አዳዲስ ትሬደሮችን እንትን ለማድረግ ማኒፑሌት ለማድረግ ምን ያደርጉታል? ማርኬቱን አፕ ያደርጉታል፣ ዳውን ያደርጉታል፣ አፕ ያደርጉታል፣ ዳውን። እንደገና ደግሞ በዜናም ራሱ መጥፎ ዜና ሲመጣ፣ ኔጌቲቭ ኒውስ ሲመጣ ማርኬቱ ሰው ይደነግጥና ይሸጣል። ትሬደሮች ይደነግጡና ይሸጣሉ፣ ይወርዳል፣ መልሶ ይወጣል፣ ይወርዳል፣ ይወጣል፣ ይወርዳል። ኢንቨስተር ከሆንክ ግን አታረግም ይሄን። ለምን? ይህን ቻርት ትሬድ ይሄ ወደ ላይ ወደታች እንደሚወጣ ማንም የሚያውቅ ሰው የለም። የሚያውቁት ሁለት ግሩፖች ናቸው፣ ወይም ሜቢ 3 ግሩፖች ናቸው። አንደኛው ግሩፖች እነዚህ ቢሊዮነሮች ማርኬቱን አፕ ኤንድ ዳውን የሚያደርጉ ግሩፖች ማርኬቱን አፕ ለማድረግ ለምሳሌ ማኒፑሌት ማድረግ ሲፈልጉ ብዙ ስታክ ይሸጣሉ። በቢሊዮን ዶላር ስለሆነ የሚሸጡት ወይ በብዙ ሚሊዮን በመቶ ሚሊዮን ስለሆነ የሚሸጡት ማርኬቱን ማነቃነቅ ይችላሉ። እንደኔና እንዳንተ ሪቴል ኢንቨስተር ግን የፈለገ ብንሸጥ ምናምን ማርኬቱን ንቅንቅ ማድረግ አንችልም። ስለዚህ እነሱ አሁን ማርኬቱን አፕ ለማድረግ በሚፈልጉበት ሰዓት ያውቃሉ፣ መቼ ማንቀሳቀስ እንደሚችሉ እነሱ ያውቃሉ። ሌላ ፈንዳሜንታል፣ አሁን ያ አናሊሲስ እንትን ነው፣ ቴክኒካሊ ነው። ፈንዳሜንታሊ ደግሞ የሚባለው ምንድን ነው? ኔጌቲቭ ኒውስ ሲመጣ ኦር ጥሩ ኒውስ ሲመጣ ስለሆነ ነገር ወይንም የሆነ ጦርነት ሲነሳ ወይንም ኤኒቲንግ የሆነ ሩል የሆነ ህግ ሲወጣ ኔጌቲቭ ከሆነ ለስታክ ማርኬት ይወርዳል። ስለዚህ ፖለቲሻኖች ያውቃሉ፣ ኢንሳይደር ኢንፎርሜሽን አላቸው። በጣም የቅርብ ፖለቲሻኖች ለምሳሌ ኮንግረሶች አብዛኞቹ ያውቃሉ። ኮንግረሶች አሁን ስታክ ማርኬት መግዛት አይፈቀድላቸውም፣ ወይንም ሎ ሜከሮች ስታክ መግዛት አይፈቀድላቸውም። ግን ምን እንደሚያደርጉ ልንገራችሁ፣ የአሳምሽን ነው። ከኢንቨስተሮች ጋር እነዚህ ከትልልቅ ኢንቨስተሮች ማኒፕሌት ከሚያደርጉ ሰዎች ጋር ኮኔክሽን ይኖራቸዋል። ስለዚህ ኢንፎርሜሽን በሚስጥር ያቀብላሉ ማለት ነው። ኢንፎርሜሽን በሚስጥር ያቀብሉና እነዚህ ኢንቨስተሮች ወይንም እነዚህ ትልልቅ ቢሊዮነሮች ተዘጋጅተው ይጠብቃሉ። አሁን ኒውሱ የሆነ ኔጌቲቭ ኒውስ ሊመጣ ወይንም ፖዚቲቭ ኒውስ እንደሚመጣ ያውቃሉ ማለት ነው። እነዚህ ማኒፑሌተሮች ኔጌቲቭ ኒውስ እንደሚመጣ ካወቁ፣ ልክ ለምሳሌ ዜናው የሚለቀቀው 3 PM ላይ ከሆነ ዜናው ልክ ሊለቀቅ ሰከንድ ሲቀረው ወይ 1 ሚኒት ሲቀረው ስታኩን ይሸጡታል ማለት ነው። በቢሊዮን ዶላር ይሸጣሉ። የዛኔ ትሬደሩ የሚደነግጥና ምክንያቱም ኢንፎርሜሽን ደርሷቸዋል። እነሱ ደግሞ ለነዚህ ኢንፎርሜሽኑ ለነገራቸው ሰው ኃይለኛ ብር ይከፍላሉ። ለምን? ፍሪ መኒ፣ በአንድ ጊዜ በቢሊዮን ዶላር ፍሪ መኒ ያገኙ ማለት ነው። ለዚህ ነው አብዛኞቹ ኮንግረሶች ደሞዛቸው በአመት 100,000 ብር ምናምን ሆኖ ግን አብዛኞቹ 50 ሚሊዮን ወርድ የሚያደርጉት 100 ሚሊዮን ምናምን ወርድ ያደርጋሉ ማለት ነው። እና ለዚህ ነው ኮንግረሶች በጣም ሀብታም የሆኑት። ኢቭን ዶ ኢሌጋል ነው ያ እንደዚህ ስታክ ማርኬት ኦን ማድረግ ማይችሉት ለዛ ነው። ግን በሚስጥር ስለሆነ የሚሰሩት ማንም ሊያቅባቸው አይችልም። እና እኛ ልናውቅ አንችልም። ስለዚህ ኢንቨስተር ከሆንክ ግን you don't care, we don't care። ተመልሶ መምጣቱ አይቀርም እዚህ ጋር no matter what። ኦኬ ተመልሶ ይመጣል፣ ግዴታ ነው። አሁን ለምሳሌ ቢትኮይንን ባሳያችሁ እንዴት እንደነበር። አሁን ቢትኮይን ወርዷል አይደል? አላማ ሰገንድ የፈለገ ይፈራገጥ እዚህ ጋር አንተ ቆመ ነው የምትጠብቃቸው። እንደሆነ ኢንቪዲያ እንዳሳየ ኦኬ ኢንቪዲያን ላሳያችሁ። ለምሳሌ ይሄ ቅድም ያሳያችሁ ኢንቪዲያ አያችሁ የግድ ወደ ላይ ነው የሚወጣው፣ ግን እዚህ ጋር በመሃል አፕ ኤንድ ዳውን አለ። በት ኢቨንቹሊ የግድ ላይ ይወጣል። የግድ ነው ወደ ላይ መውጣቱ የግድ ነው። ስለዚህ አንተ እነሱ ሲፈራገጡ አንተ አትፈራገጥም። በቃ ቁጭ ብለህ ትጠብቃቸዋለህ። ስለዚህ ለምንድነው ወደዚህ ፖይንት የመጣሁት? ለምሳሌ እዚህ ጋር ገዝተህ ከነበረ ልክ እዚህ ጋር አሁን ኢንቪዲያ 149 ከ62 ላይ ያለ $10,000 ገዛህ ማለት ነው። በዛ ሰዓት እነዚህ ማርኬት ሜከሮች እና ወይንም ትሬደሮች በሚፈራገጡ ሰዓት እዚህ ጋር ሲደርሱ ለምሳሌ እዚህ ጋር በቀን ስንት ነበረ? ወንስዴ ጃንዋሪ 25 ነበር አይደል? እዚህ እስኪወርድ ድረስ እስከ ኤፕሪል
ድረስ ቁጭ ብለህ ልትጠብቅ ነው። ተመልሶ እዚህ ጋር እስኪመጣ ድረስ አንተ የገዛህበት ጋር ድረስ እስኪደርስ ድረስ ቁጭ ብለህ ልትጠብቅ ነው። እንግዲህ እዚህ ጋር የገዛኸው መቼ ነው? ጃንዋሪ ላይ ገዛ አይደል? ወረደ። አንተ የገዛህበት ጋር እዚህ ጋር እስኪደርስ ድረስ አሁን ይሄ ጁን ላይ ነው። 5 መንዝ ፈጀ። አንተ የገዛህበት ቦታ እስኪደርስ ድረስ ስታኩ ተመልሶ የወረደው እነዚህ ትሬደሮች በሚያደርጉት ነገርና ዋሬቨር ኢትስ እዚህ ጋር አንተ የገዛህበት ጋር እስኪደርስ ቁጭ ብለህ ልትጠብቅ ነው ማለት ነው። አንድ ጊዜ ብቻ ከገዛ እዚህ ጋር በጣም ኢምፖርታንት ስለሆነ ስሙኝ። ግን 10,000 ብሩን ለአራት ብትከፍለው ለምሳሌ በየወሩ እንዲገዛልህ ወይንም ደግሞ በየሳምንቱ እንዲገዛልህ ከፈል ብታረገው ግን እዚህ ጋር ለምሳሌ የ200 ብር ገዛ። ኦኬ ስታክ ማርኬት ወደ ላይ እየወጣ ከሄደ ያቺ 200 ብር እየጨመረች ነው የምትሄደው። ችግር የለውም። በቃ እያተረፍክ ነው። ኦኬ እየወረደ ከሄደስ እዚህ ጋር በ151 ብር ገዛ። የአንዱ ሼር ዋጋ በ151 ብር ገዛው አይደለ? ወረደ። እዚህ ጋር በሚወርድ ሰዓት በየሳምንቱ ስለሆነ ሴታፕ ያደረግከው 114 ገባ ማለት ነው በሚወርድ ሰዓት። አሁን ደግሞ ዛሬ በየሳምንቱ በወረደ ሰዓትም ትገዛለህ ማለት ነው። ቁጭ ብለህ አትጠብቅም ማለት ነው። አሁን ደግሞ ዛሬ በርካሽ አገኘኸው ያን ስታክ። ገብቶሃል? በ114 ብር አገኘኸው። ባለፈው በ180 በ149 ብር ነበር የገዛኸው። በሚወርድ ሰዓት ቁጭ ብለህ አትጠብቅም። በ117 ብር እንደገና ገዛ። እንደገና ከሳምንት በኋላ እንደገና ወረደ። እንደገና ሲወርድ 104 ብር ገባ። የዛኔም ትገዛለህ። በርካሽ ሴል አገኘህ ማለት ነው። አቬሬጅ ያደርገዋል። የገዛኸው እዚህ ጋር በ150 የነበረው እዚህ ጋር ደግሞ በ127 ገዛ። እዚህ ጋር ደግሞ በ105 ስትገዛ አቬሬጁን ያስተካክለዋል። የገዛህበት ዋጋ በውድ የገዛው የነበረው አሁን ያስተካክለዋል። በየሳምንቱ ነው የምትገዛው። እንደገና እዚህ ጋር ሲወርድስ አሁንም ቁጭ ብለህ አትጠብቅም። 87 ብር ገዛህ ማለት ነው። ቢካዝ እዚህ ጋር 87 ብር ነው አሁን አቬሬጅ ሆነ። ከዛ በኋላስ የግድ መመለስ አለበት። ዋይ ትሬደሮች ዚክናት ሊቭ ስታኩ ዝም ብሎ ወደ ታች አይወርድም፣ ዝም ብሎ ወደ ላይ ደግሞ አይወጣም። የግድ ነው። አፕ ኤንድ ዳውን የግድ ነው። እንደዛ ካልሆነ አያተርፉም። እነዚህ ባንኮች፣ ትልልቅ ኢንቨስተሮች አፕ ኤንድ ዳውን ከሌለ ስራ በቃ ሱቅ ዘጉ ማለት ነው። ቢዝነሳቸውን ሸዳውን አደረጉ ማለት ነው። ስለዚህ የግድ አፕ ኤንድ ዳውን መሆን ስላለበት ዲሲኤ ይባላል። ዶላር ኮስት አቨሬጅ every week. The best practice is every week, ካልሆነ every 2 weeks or every month እንጂ አንድ ጊዜ በአመት አንድ ጊዜ መግዛቱ ጥሩ ኤክስፒሪየንስ አይደለም። ለምን? አንድ የገዛኸውን የግድ መውረድ ስላለበት ሲወርድ ደግሞ አቬሬጅ ታደርገዋለህ ማለት ነው። የገዛበትን በርካሽ እያንዳንዱ ካች ታደርገዋለህ ማለት ነው። ወታች ሲወርድ ካች ታደርገዋለህ። እሺ አሁን ሲመለስ የግድ መመለስ ስላለበት ሲመለስ እዚህ ጋር የገዛኸው እዚህ ጋር የገዛህበት ድረስ 150 ድረስ እስኪደርስ ድረስ ቁጭ ብለህ አትጠብቅም። እዚህ ጋር በርካሽ የገዛሃቸው እየጨመሩ ይሄዳሉ። አቬሬጅህን አስተካከልከው ማለት ነው። እዚህ ጋር 15% አንድ ጊዜ ከሆነ 15% የገዛኸው አቬሬጅህን 14% ይሆናል ወይ 13% ይሆናል። ለምን? ርካሽ አገኘህና ደግሞ በርካሽ ገዛህ። ኦኬ በርካሽ ስላገኘ ሴል ስላገኘህ በዚህ ምክንያት ኤቭሪ ዊክ መግዛቱ የተሻለ ነው። ቤስት በቃ ኤቭሪ ዊክ ኮኔክት ታደርጉታላችሁ ባንካችሁ ላይ። በየሳምንቱ የ200 ብር ግዛልኝ በቃ ታሴት ኦር በየሳምንቱ የ100 ብር ግዛልኝ ትለዋለህ። ዞር ብለህ አታየውም። በቃ አንዳንዴ ብቻ ስልክ ላይ ያለ አውጥተህ ታየውና ዛሬ ጨመረ፣ ዛሬ ቀነሰ። ዶንት ወሪ እንዳደነግጥ እንዳሸት ሲቀንስ። ቢካዝ እንደውም ከቻልክ ገንዘብ ካለ ሲቀንስ ግዛ። ታስ ቤስት ስታክ ማርኬት ቤስትሊ ፐርፎርም ማድረግ የምትፈልግ ከሆነ ስታክ ማርኬት ላይ ገንዘብ ካለ ለምን ትንሽ ብር አይሆንም? ሲቀንስ ዝም ብለህ ግዛ። 100% ይመለሳል። ግዴታ ነው። ላይፍ እስካለ ድረስ የሚወርድ ስታክ S&P 500 ከሆነ ETF ከሆነ ግዴታ መመለስ አለበት። ባንክራፕሲ 500 ካምፓኒዎች በአንድ ጊዜ ባንክራፕሲ አያውጁም። ወደ ዜሮ አይገቡም በአንድ ጊዜ። ግዴታ ይመለሳል። ስለዚህ በሚወርድ ሰዓት ጀስት ባይ፣ በአንድ ጊዜ አትግዛ። ለምን? አውት ኦፍ መኒ ትሆናለህ። የዛኔ በወረደ ሰዓት ትቆጫለህ። ወይኔ በርካሽ አግኝቼ ወልማርት ስንሄድ ማንፈልገው እቃ ለምሳሌ 100 ብር ይሸጥ የነበረው ከዚህ በፊት የምናውቀው እቃ ማለት ነው። ዋው ይሄ እቃ በጣም ያምራል፣ 100 ብር ግን ትንሽ ውድ ነው ትላለህ።
በሌላ ቀን ስትመለስ ያ የምታውቀው ዕቃ $100 የነበረው ዕቃ በ20 ብር ነው ገዝተሃል ነበር፣ በ100 ብር ገዝተሃል ወይ የሆነ ነገር ምናምን ገዝተዋል። ግን በሌላ ቀን ደግሞ ስትመለስ በ20 ብር ብታገኙ ባትፈልገውም ትገዛዋለህ፣ ርካሽ ስለሆነ ብቻ። እሱ ኪሳራ ነው። የሚገርም ነገር ለምን የማትፈልገውን ነገር ገዛ። ስታክ ላይ ግን እንደዚህ በሚወርድ ሰዓት ገዛህ ማለት እንደሚጨምርልህ 100% እርግጠኛ ነህ እኮ 100,000,000% እርግጠኛ ነህ። ኢቲኤፍ ላይ ከሆነ ለምን 500ውን በሙሉ መክሰር አለባቸው፣ ዜሮ መግባት አለባቸው ገንዘብህ እንዲከስር። በርካሽ አግኝተህ የገዛው ዕቃ በተለይ ደግሞ በጣም ዱብ ባለ ሰዓት አንዳንድ ጊዜ የሚገርማችሁ ነገር የሆነ አንድ ጓደኛ የነበረ ምን ይለኝ ነበር፣ ምንድነው ሰሞኑ ጦርነት የለም እንዴ? በእናት የሆነ ገንዘብ አለኝ ስታክ መግዛት ፈልጌ በእናት አልወርድ አለ እኮ ጦርነት ሊሆን ነገር ምንም መጥፎ ዜና የለም ይለኝ ነበር። እና ቤስት ፕራክቲስስ በሚወርድ ሰዓት ሲወርድ ደስ ይልሃል። ገንዘብ ዳር ላይ ካለ ለምን ሲወርድ ቶሎ ነው ፓምፕ አድርጎ የሚመለሰው። ሲወጣ ቀስ ያለ ነው የሚወጣው አይደል? ልክ ኳስ እንደዚህ ስተወረውረው ነጥሮ ነው የሚመለሰው አይደል? ከወረደ እንደዛ ነው ነጥሮ የሚመለሰው። ለምንድን ነው እንደዛ የሚሆነው? ሰው ደንግጦ ኢሞሽን። ለምሳሌ የዛን ጊዜ አንድ አጭር የቅርብ ጊዜ ታሪክ ልንገራችሁ። ኢራን ላይ ባለፈው ጦርነት የተጀመረ ጊዜ ከእስራኤል ጋር ሰው ደንግጦ በአንድ ጊዜ በቃ ጦርነቱ ተጀመረ። አሜሪካና ኢራን በቃ ልክ እንደ ኢራቅ ጊዜ ሊሆን ነው ተብሎ ሰው በሙሉ ስታክ፣ በጣም ብዙ ሰው ስታክ ሸጠ ደንግጦ ማለት ነው። ትሬደሮች በእርግጥ ወይንም ደግሞ እንደዚህ ኮንፊደንስ የሌላቸው ልምድ የሌላቸው ኢንቨስተሮች ኧረ ይሄማ ከባድ ጦርነት ነው ወይንም እንደ ዩክሬንና ሩሲያ ይሆናል ብለው አብዛኛው ሰው ሸጠ ማለት ነው። በጣም የወረደው ይዛኔ እንደዚህ ዱብ አለ። ወዲያው ትራምፕ ምን አለ? ለአንድ ጊዜ ብቻ ነው በቃ አልቋል፣ ጦርነቱ ጨርሰናል አለ። የዛኔ ስታክ ምን ሆነ? እንደ ኳስ እንደዚህ ብታነጥረው ብድግ ብሏል። እንደዚህ ነው የተፈተለከው። የዛኔ የሸጡ ሰዎች ከሰሩ ማለት ነው። ዋይ አሁን ወይ አዶፍ ስታክ ይሆናሉ። ስታክ ካሁን በኋላ በቃ ነው ሞራ አይገዙ፣ ወይ ደግሞ እንደዛ ነጥሮ በተመለሰ ሰዓት እላይ በወጣ ሰዓት ነው ሊገዙት፣ በውድ ነው የሚገዙት ማለት ነው። ስለዚህ ኤክስፔሪየንስድ ኢንቨስተር መሆን ከምትፈልግ ከሆነ በሚወርድ ሰዓት ግዛ እንጂ እንዳሽጥ። ትንሽ ለምን አይሆንም? ለምን የ5 ብር የ10 ብር ምናምን አይሆንም? ሲወርድ እንደዛ እንደወረደ ሲመለስ በፍጥነት ነው። ሲወርድ የፈጀበት ጊዜና ሲመለስ የፈጀበት ጊዜ እኩል አይሆንም። በጣም ነጥሮ ነው የሚመለሰው እና በሚወርድ ሰዓት ግዙ። ያ አስተማማኝ ግሮት ነው። በሚወርድ ሰዓት ወደ ነበረበት የመመለስ ቻንሱ በጣም የሰፋ ነው እና ኪው 20% ነበረ ግሮት ያለ እና ይህንንም ሰርች አድርጉት። ኪው አሁን ከማሳያችሁ አንደኛ ምን አሳይቻችኋለሁ? ኤስሲፒዋይ አሳይቻችኋለሁ፣ ቪኦ አሳይቻችኋለሁ። አያችሁ አሁን እነዚህን ሰርች አድርጓቸው ፕሊስ። እንደው ሞር ስተዲ አሁን ምናልባት ኤክስፕሌን ለማድረግ የረሳሁት ነገር ካለ አንብቧቸው። እነዚህን ሰርች አድርጉና ቪኦ ቫንጋርድ ብላችሁ ሰርች ብታደረጉት እንዳለ ኢንፎርሜሽን ይሰጣቸዋል ጉግል ላይ ኦር ኤአይ ቻትጂፒቲ ላይ። ይህ ደግሞ ኤስፒዋይ ኪው ብላችሁ ሰርች አድርጉትና ቪቲአይ እዚህ ውስጥ ያልተጠቀሰ አንደኛው ደግሞ ማሳያችሁ ምንድን ነው ቪጂቲ ነው። አንደኛው ይሄ ነው አሁን ማሳያችሁ ማለት ነው። ይህም የቫንጋርድ ነው። ቫንጋርድ የሚባል ብሮከር ያለ ቪጂቲ ነው። ይሄኛው ደግሞ ላሳያችሁ። አንድ ደግሞ ስፐስ የሚባልም አለ። በጣም እኔ ሬኮመንድ ማድረጋቸው በተለይ ስለ ስፐስ ልንገራቸው ትንሽ። ስፐስ ስለሱ መናገር የምፈልግበት ምክንያት አለኝ፣ ግን መጀመሪያ አንዴ ቪጂቲን ላሳያችሁ እንትኑን ማለት ነው። ለፕሮሚስ የገቡትን ቃል የገቡትን ምን እንደሆነ ላሳየት ስለፈለግኩ ማለት ነው። ጠቃሚ ነገር ስለሆነ ነው። መጠቀም የሚፈልግ ሰው፣ ስታክ መግዛት የሚፈልግ ሰው ጠቃሚ ኢንፎርሜሽን ነው ብዬ ስለሆነ ያለፍኩበትን እኔ የተሸወርኩትን እናንተ እንድትሸወዱ ስለማልፈልግ ነው። ለምን እኔ ብዙ ብር ሉዝ አድርጌ ነው እዛ ቦታ የደረስኩት። ካስት ሚ ላር መኒ ባለማወቄ
ሁልጊዜ የሆነ እኔ ስገባ የሚገርማችሁ ነገር መጀመሪያ የገባሁት ትሬዲንግ ነው። ልክ ትሬዲንግ አይጀመርም፣ በትሬዲንግ አይጀመርም። የሚጀመረው መጀመሪያ በኢንቨስቲንግ ነው። ኢንቨስት ታደርግና እየለመርክ ኤክስፒሪየንስ እያገኘ ስትሄድ፣ ምክንያቱም ኢንቨስት ታደርግ አትከስርም። ምንም የምትከስረው ነገር የለም እስካልሸጥከው ድረስ። ስለዚህ 100% ገንዘብህ እንዳለ አለ። ትሬዲንግ ላይ ግን የግድ ትከስራለህ፣ ግዴታ ነው። ልምድ የለህማ። ምክንያቱም ትሬኒንግ ላይ በአንድ ጊዜ ትሬኒንግ መግባት፣ ምሳሌ አናሎጂ ልንገራችሁ። ዋና አችልም እንበል፣ ሰዎች ሲዋኙ አይተህ ኃይለኛ ዋናተኞች ሲዋኙ አይተህ ኧረ ይሄማ እኔም መሞከር አለብኝ ብለህ ዘለዋ ውስጥ ብትገባ እዛው ሰምጠ ነው የምትቀረው። ወይም ደግሞ ሰርፍ ቦርድ ላይ ሰርፍ የሚያደርጉ ውሃ ላይ እነሱ ሲያደርጉ አይተህ አንተም ቦርድ ገዝተህ ሰርፍ ቦርድ ገዝተህ እዛ ላይ ሰርፍ አደርጋለሁ ብትል ሰምጠ ነው የምትቀረው። ትሬዲንግ ላይ መጀመሪያ የገባ ሰው እንደዛ ነው። ስለዚህ እኔ ብዙ ከስራ ያለው እናንተም እኔ የከሰርኩትን እንድትከስሩ ስለማልፈልግ ነው። ለምን አህመድ እንደዚህ ብሎን ገብተን ምናምን እንድትሉ እያንዳንዱ ኢንፎርሜሽን የምነግራችሁ ለዚህ ነው። እኔ ትጠቀማላችሁ ማለት ነው። ለምንድን ነው የምትጠቀሙት? በኪሳራ አይደለም የምትጀምሩት፣ አሁን በትርፍ ነው የምትጀምሩት። ዋይ የከሰረ ሰው ልምድ እያያችሁ ነው ማለት ነው። ብልጥ በሞኝ ይማራል፣ በሰው ስህተት ይማራል ብልጥ። ሞኝ ግን ሃርድ ዌይ ነው የሚማረው፣ ራሱ ተሳስቶ ነው የሚማረው። ተሳስቶም ደግሞ ማይማርም ሰውም አለ። እኔ ተሳሳትኩኝ፣ ትሬዲንግ ላይ ገባው መጀመሪያ ዘልዬ ልክ ሰዎች እኔ በነገራችን ላይ ማንኛውም ነገር ማየውን ነገር ደፍሬ መግባት ነው። ኮስት ያደርገኛል፣ ግን አይ ዶንት ጊቭ አፕ አላደርግም። ጊቭ አፕ ስለማላደርግ እስከ መጨረሻው ድረስ እንትን ስለምል የግድ ደግሞ ትወጣለህ። ኢፍ ዩ ዶንት ጊቭ አፕ ስለማላደርግ እንጂ መጀመሪያ ትሬዲንግ ላይ ዘልዬ እንደገባው ብዙ ብር ከስሬያለሁ። ብዙ ብር ትከስራለህ። ያንን እኔ የከሰርኩትን በእኔ ተጠቀሙ እያልኳችሁ ነው። እና እያንዳንዱ ኢንፎርሜሽን መነግራችሁ እኔ የከሰርኩትን እንዳትከስሩ ነው፣ እንድትጠቀሙ ነው። ከኪሳራ እንድጀምሩ ሳይሆን ከትርፍ እንድጀምሩ ነው። ትሬደር መሆን ከፈለጋችሁ ስቲል ትሬድ አደርጋለሁ፣ ግን አሁን ኦልሬዲ አይ ሃቭ ኤክስፒሪየንስ፣ በጣም ምርጥ ኤክስፒሪየንስ አለኝ ብዬ ነው የማስበው። አይ ካን ትሬድ ኤኒቲንግ። ክሪፕቶ ነው እንደውም እኔ ትሬድ ማድረገው። ክሪፕቶ ማለት እኮ በጣም እንደው ስለ ክሪፕቶም በደንብ ሌላ ቪዲዮ እሰራለሁ፣ በደንብ እነግራቸዋለሁ ስለ ክሪፕቶም ብዙ ነገር። ክሪፕቶ ላይ አሁን ስቴይ አዌይ ፍሮም ዘ ክሪፕቶ። በአሁን ሰዓት በጣም እውቀት ያስፈልጋቸዋል ክሪፕቶ ላይ ትሬድ ለማድረግ፣ ኢንቨስት ለማድረግ ራሱ በጣም ብዙ ኮንክሪት ናውሌጅ ያስፈልጋቸዋል። እኔ የጀመርኩት በክሪፕቶ ነው። እንደውም ትሬድ በማድረግ ነው የጀመርኩት ክሪፕቶ ላይ። በጣም በዴንጀረስ የሆነ ትሬዲንግ ላይ ነው የጀመርኩት። ግን እንዴት ነው የሆነ ነገር ውስጥ ገብተህ ተጨማልቀህ ታሽተህ ኢፍ ዩ ዶንት ጊቭ አፕ ተምረህ ትወጣለህ። ብዙ እውቀት አግኝተህ ትወጣለህ። 5 ዓመት ኤክስፒሪየንስ ማለት በነገራችን ላይ ቀላል አይደለም። ሰዎች ዩኒቨርሲቲ ሄደው 4 years 3 years ተምረው በቀን 3 ሰዓት 4 ሰዓት ተምረው ነው የሚወጡት። እኔ ስተዲ ሳረግ ወይንም ደግሞ ራሴን ኤጁኬት ሳደርግ እዚህ ስታክ ማርኬት ላይ ምተኛበት ሰዓት ካልሆነ በስተቀር ኤቭሪ ታይም ስተዲ አደርጋለሁ። ዋይ አይ ስፔንድ መኒ። ስለዚህ ጠዋት ማታ ስለሱ ነው በቃ። ለምን ገንዘቤ እዛ ላይ ስለሆነ ያለው ማለት ነው። እየከሰርኩም እያተረፍኩም ኤቭሪ ዴይ አይ ኤጁኬት ማይሰልፍ። ስለዚህ በጣም ብዙ እውቀት አግኝቼበታለሁ። ኢት ወርድ አርቆኝ በጣም ግላድ እዛ ውስጥ በመግባቴና ይህንን ቦታ አልፌ አሁን ያለሁበትን ቦታና በመድረሴና ይህን እውቀቴን ለእናንተ ለማስተማር በመቻሌ በጣም አም ቬሪ ሃፒ። የከሰርኩትን በሙሉ አስመልሼ አምን ፕሮፊት ነው እና አሁን ደግሞ መንገዱን አየሁት፣ እንዴት ሚሊዮነር እንደሚሆን መንገዱን አገኘሁት። አይ ፋውንድ ዘ ትራክ። አም ኦን ዘ ራይት ትራክ ራይት ናው። ስለዚህ ያንን እኔ እየሄድኩበት ያለውን አግኝቼዋለሁ። በቃ ወደ ፊት እየሄደ ያለው ላለፉት 3-4 ዓመታት በተለይ ኢንቨስት ማድረግ ከጀመርኩ በትክክል 3 ዓመት ይሆነኛል። ያን 3 ዓመት እንዴት እየሄደ ያለ ስላየሁት ያን ኤክስፒሪየንሴን ነው ለእናንተ ሼር ማድረግ የምፈልገውና በዚያ አላቆም፣ እስከ መጨረሻ ማስተማር እፈልጋለሁ። አብዛኛው ኢትዮጵያዊ ስታክ ላይ ኢንቨስት እንዲያደርግ እፈልጋለሁ። I'm going to continue። አንደኛው ቪጂቲ የሚባለው ደግሞ እሱን ማሳየት አንድ ነገር ነው። ይችን አጭር ናት፣ አጭር ነገር ነው። ምክንያቱም አብዛኛው የቫንጋርድ ስለሆነ ተመሳሳይ ነው። ብዙ ነገር አይደለም ስለዚህኛው የምናገረው፣ ግን
ቬሪ ሲምፕል ነገር አንድ ነገር ብቻ ላሳያችሁ ፈልጌ ነው። ቅድም አሁን ቪኦ ላይ 24% 25% ምናምን ሲል ነበራል። ይህም ብቻ ማሳየት የፈለኩበት ምክንያት አለኝ። ቪጂቲ ቴክኖሎጂ ካምፓኒ ነው እና ምንም ልክ እንደ ናስዳቅ የተቀላቀለበት አይደል። ናስዳቅ አሁን ቴክ ካምፓኒ ነው ቢልም ግን መቶዎቹን እንዳለ ሰርች ሳደርጋቸው አንዳንድ ጥሩ ጥሩ ካምፓኒዎችን ቀላቅሏል። ቪጂቲ ግን ይህ ካምፓኒ ቪጂቲ 100% ቼክ አድርጌያቸዋለሁ። ቴክኖሎጂ ካምፓኒዎችን ብቻ ነው እንትን ያደረገው ማለት ነው። 29% 2024 ላይ 29% ነበረ ግሮታችን እያለን ነው። 2023 ላይ 50% ነበረ ግሮታችን እያለ ነው። 52% ማለት እኮ $10,000 ኢንቨስት አድርገህ ከነበረ ሃፍ አድጎልህ ነበረ እያለህ ነው። ኢማጂን ባንክ ያስቀመጥከው ገንዘብ 6% ዳውን ሲያደርግ ወይንም ኢንፍሌት ሲሆን እዚህ ላይ ቪጂቲ ላይ ገዝተህ ቢሆን ኖሮ ግን 50% 29% ወርዶ ነበረ 2000 የነዛ ማርኬት ክራሽ ያደረገ ጊዜ 2022 ላይ። ግን ከዛ በፊት ስንት ነበረ የሚለው ነገር ማተር ያደርጋል። እዚህ ጋር 29% ዳውን doesn't matter why it was up 30% here. ሶ እዚህ ጋር በዚህ ዓመት የሰጠኝን ፕሮፊት ነው እዚህ ጋር የወሰደው። ለዛውም ይሄን አልነካም። 46% 48% እነዚህ እኮ ይደመርት። ምክንያቱም ኮምፓውንድ ማለት ቅድም እንዳልኳችሁ እዚህ ጋር ያገኘሁትን 48% the next year 46% አንድ ላይ ይደመራል። ስለዚህ 48 እና 46% almost 90% አፕ ነበረ ፖርትፎሊዮ ወይንም ኢንቨስትመንቴ። ስለዚህ እዚህ ጋር 29% is nothing comparing to what you have been making. Okay, 48%, 46%, 30%, 37%, 18%, 30%. ይህን ያሳያችሁ ለሾርት ነው ይሄኛው። ይህን ያሳያችሁ ምክንያት ምንድን ነው? እዚህ ላይ ኮንፊደንስ እንዲኖራችሁ ነው። 15% ያልኩት በጣም ሎው ፐርሰንቴጅ ፓስት ሂስትሪ ነው። ኦኬ፣ ስለ ፊውቸር አይደለም፣ ስለ ፓስት ነው የማወራው። እንደዛ ነበረ። ፎር ፊውቸር እንደዛ ይሆናል ወይ? እዚህ ጋር የሚሰጠው የነበረው እንደዚህ ይሆናል ወይ? ሁ ኖውስ? ማንም ያውቅ የለም። $5 ሚሊዮን ይኖራል። $1,000 ዕቁብ ከጣልክ እዛ ዕቁብ እየጣልክ አምጥተህ ገንዘብን ኢንፍሌሽን አታስበላው። ቪጂቲ ላይ እዛ ጋር ጨረስኩኝ። ይህንን ማሳየት የፈለኩበት ደግሞ ይሄኛው አራተኛው ወይንም አምስተኛው ኢቲኤፍ ይሄ ስፔሲፊክሊ ማሳየት የፈለኩት ምንድን ነው? ለምሳሌ S&P 500 ላይ ሁሉንም ካምፓኒዎች ነው የሚጨምረው። በሙስሊም ሃይማኖት ገንዘብህን ለምሳሌ S&P 500 ላይ ለምሳሌ ፖርክ አይፈቀድም፣ በሙስሊም መጠጥ አይፈቀድም። እንደዛ አይነት የሚያመርቱ ካምፓኒዎች ላይም ገንዘብህን ኢንቨስት ማድረግ አትችልም። በሙስሊም ሃይማኖት እንደዛ መሰለኝ የሚባለው፣ እርግጠኛ ነኝ። ስለዚህ ግን S&P 500ን መግዛት እፈልጋለሁ። ግን እነዚህ S&P 500 ውስጥ ያሉ ካምፓኒዎች ሁሉንም ካምፓኒ ስለሆነ የሚጨምረው ገንዘቤን እንደዚህ አይነት ቦታ ላይ ኢንቨስት ማድረግ አልፈልግም እንደምትሉ እርግጠኛ ነኝ። ለሱ መፍትሄ ያለው መፍትሄው ምንድነው? ይሄ SPUS ማለት ሸሪያ ካምፓኒ ነው። አያችሁት እዚህ ጋር S&P 500 ሸሪያ ኢንዱስትሪ ለሁሉም ነገር እኮ ተዘጋጅቷል። በሸሪያ የተፈቀዱ ካምፓኒዎችን አቅፎ የያዘ S&P 500 ነው። 500 ካምፓኒዎች ናቸው። ግን ምንድነው ያደረጉት? እነዚህ ክራይቴሪያው ለወጥ ያደረጉትና ከዛኛው ከዋናው S&P 500 እነዛ በሙስሊም ሸሪያ ወይም በሙስሊም ሎው ህግ የማይፈቀዱ ፕሮዳክት የሚይዙ ካምፓኒዎችን አስወጥቶ ሌላ በነሱ በሸሪያ ወይም በሙስሊም ሃይማኖት የሚፈቀድን ፕሮዳክት የሚሸጡ ካምፓኒዎችን 500 አድ አድርጎ የያዘ ETF ስፔስ ይባላል። ችን ሰርች አድርጓትና በደንብ ስተዲ አድርጉ። ይህ ካምፓኒ ኢቭን ቤረር ሪተርን እንትን ነው የነበረው ማለት ቪጂቲ። በነገራችን ላይ ቅድም ያሳያችሁ ቪጂቲ ይሄም እንደ ቪኦ አይደለም። ቪጂቲ
አንድ ጊዜ ቢጂቲ ሰርች አድርጌ አብዛኛው ብዙዎቹ እነዚህም እንዳለ ሙሉ ቴክኖሎጂ ነው። እንግዲህ ያሮ ነው ያላገኘሁት ነገር አላየውም። ሌላ አይነት የቀላቀለ ነገር አላየውም። እንደ ቪኦ ወይንም እንደ ሌሎቹ ኤስኤንፒ 500 ትራክ የሚያደርግ ቢሆንም ግን እነዚህ ቴክኖሎጂ ብቻ ነው አብዛኛው ሰርች ሳደርግ ያገኘሁት ነገር ማለት ቪጂቲ እነዚህ 50% ምናምን ሪተርን የነበረው ማለት ነው። ግን ይሄንን የስፔስ እንደውም ስሙ ራሱ ምን ይላል? ኤስፒ ፈንድ ኤስኤንፒ 500 ሸሪያ ኢንዱስትሪ ኤክስክሉዥንስ ኢቲኤፍ ስፓስ ሸሪያ ኢንዱስትሪ ኤክስክሉዥንስ ሸሪያ የሚፈቅደውን ወይንም የእስልምና ሃይማኖት የሚፈቅዳቸውን ፕሮዳክት የሚሸጡ ካምፓኒዎችን ሰብስቦ የያዘ ኢቲኤፍ ነው እና እሱ ስንት አኑዋል ቶታል ሪተርኑ ስንት ነበረ? ስንት ነው? መቼ ነው? ይር ቱ ዴት 2024 26.49% ነበረ ሪተርኑ። 2023 34% ነበረ ሪተርኑ። 2022 ያው ሁሉም ስታኮች ነበር የወረዱት ዳዝማረር ምክንያቱም ቅድም አስረድቻለሁ። 2021 35% ነበረ ሪተርኑ። 2020 25% ነበረ ሪተርኑ እና ይህንንም ሰርች አድርጉትና የትኛው ላይ መግዛት እንዳለ አሁን እኔ ይሄን ግዙ አልላችሁም። ለምን? የፊውቸሩ ምን እንደሆነ ስለማላውቅ ማንም ሰው ስለማያውቅ የትኛውን ሰርች እንድታደርጉ ነው ማሳያችሁ እንጂ you have to search ራስ ሰርች አድርገ ዲሳይድ ማድረግ አለብህ እና ሬኮመንድ ማድረግ ይሄንን ሰርች እንድታረግ ሌሎችንም ሰርች ማድረግ ትችላለህ። የትኛው ላይ ኢንቨስት ማድረግ እንዳለብህና ስንት ብር ኢንቨስት ማድረግ እንዳለብህ የምትወስነው ራስህ ነህ። ግን እኔ የተሸወድኳቸውን ነገር እንዳትሸወድ ኤቭሪ ኢንፎርሜሽን በየጊዜው እየመጣው አበረታታችኋለሁ ኢንቨስት እንድታደርጉ። አብዛኛው ሞር ፒፕል ሞር ኢትዮጵያን ሞር አበሻ ሞር ፍሬንዶቼ ስታክ ላይ ኢንቨስት እንድታደርጉ ሪኮመንድ አደርጋችኋለሁ። ከዚህ ቀጥሎ የምናቀርበው ቪዲዮ የሚሆነው which is part 3 ነው። part 3 ኢንቨስትመንቱ ከዚህ አሁን ካየናቸው በሙሉ የተሻለ ነው። ምንድነው? 401k ነው። 401k ካምፓኒያችን ወይንም ተቀጥረን በምንሰራው ካምፓኒ ኦፈር የሚያደርግልን ከሆነ ያንን ኦፈር ተጨማሪ የገንዘባችን እጥፍ ስለሚሆን የፕሮፊት 100% ፕሮፊት ስለምናገኝ ስለዛኛው በተመለከተ በደንብ አስረዳችኋለሁ። ይመቻችሁ። በሚቀጥለው ቪዲዮ እንዳያመልጣችሁ ባይ